ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ታላቁ እኔ ለኔ ብታሳንሰኝ ችግር የለም። ይኸው እሺ፣ ላስተካክለው ሪሴት ላድርገውና ላስት 5 ደቂቃ ልስጥህ። ኦኬ እሺ፣ ያው ስታርት ብያለሁ። ኦኬ እሺ፣ ቴንኪው። ሚስጥረ ስጋዊ ማለት በአጭሩ ቃል ስጋ የሆነበት ሚስጥር ማለት ነው። በአጭሩ ሲብራራ ይሄ ነው። አምላክ ሰው የሆነበት ምስጢር ማለት ነው። ይሄ ምስጢር እንዴት ነው ታዲያ ከተባለ መለኮት እና ከኛ የተነሳ የድንግል ማርያም ስጋ አንድ አካል አንድ ባህሪ የሆኑበት ያ ሰማያዊ ምስጢር ምስጢረ ስጋዊ ይባላል። የአምላክ ሰው መሆን ማለት ነው። ተሰገወ ማለት ሰው ሆነ ማለት ነው። ማን ነው ሰው የሆነው? አምላክ ከስላሴ አንዱ ማለት ነው፣ እግዚአብሔር ወልድ። ስለዚህ ይሄንን ሰማያዊ ምስጢር ይሄንን ከተፈጥሮ በላይ የሆነ ምስጢር ምስጢረ ስጋዊ ብለን እንገልጠዋለን። ታዲያ ክርስቶስ ቅድመ ዓለም በኖረበት ኑባሬ ትስብእትን ገንዘቡ ሳያደርግ ዓለምን ፈጥሮ ከዓለምም አዳምን ከአዳምም ከድንግል ማርያም የነሳው ያ ስጋ ባልኖረበት ዘመን እንዲኖር ሆኗል። በአምላክነት ባህሪ ከብሯል ብለን እናምናለን። በዚህም ምክንያት ክርስቶስ አምላክም ሰውም ስለሆነ ብቸኛው መካከለኛ እሱ ነው። ብቸኛው መካከለኛ ማለት ኦንቶሎጂካሊ ወይም ይሄ በኩነታዊ ነገረ ክርስቶስ ውስጥ ስንወስደው ወይም በኩነታዊ ነገረ ድነት ውስጥ ሲሄድ አብና መንፈስ ቅዱስ ሰው ስላልሆኑ መካከለኛ አይባሉም። ከሰውም ቢሆን መለኮታዊ ባህሪ ያለው ሰው ስለሌለ መካከለኛ ሊባል የሚችል ሰው የለም። ይሄ እንዳልኳችሁ የክርስቶስ መካከለኝነት ሐዲስና ብሉይ ኪዳን የቆሙበት የክርስቶስ ሰው መሆን ማለት ነገረ ድነታችን በሙሉ የተንጠለጠለበት ማለት ነው። ስለዚህ ክርስቶስ መካከለኛ ሲባል ከምን አንጻር ነው የሚተረጎመው? ከኩነቱ አንጻር የሆነው ምንድነው? አምላክም ሰውም ነው። ከእግዚአብሔር ሰው የሆነ ወልድ ብቻ ነው። ከሰው ባህሪ ደግሞ የእግዚአብሔርን ባህሪው ያደረገ ከድንግል የተነሳች ያቺ ቅድስት ሥጋ ናት። ስለዚህ ክርስቶስ ምን ይባላል? መካከለኛ ይባላል፣ አስታራቂ ይባላል ማለት ነው። የማይባለው ምንድነው? አማላጅ። አሁን እነዚህ ሰዎች ቅዱሳን መካከለኛ፣ ቅዱሳን ቤዛ፣ ቅዱሳን አስታራቂ ሲባሉ ለምንድን ነው የሚከፋቸው ካልን የእነሱ ክርስቶስ ከቅዱሳን እንዳንዱ ስለሆነ ነው። የኛ ክርስቶስ እንደዛ አይደለም። ፀሐይን ብታበራ ባትሪም ቢያበራ ይሄ ባትሪ እኮ የፀሐይን ብርሃን ቀማት አንልም። ምክንያቱም የፀሐይ ብርሃን የራሷ ነው። ይሄ ግን ቻርጅ ተደርጎ ነው። ኦኬ። ስለዚህ የቅዱሳን አስታራቂነት የቅዱሳን ቅድስና ከየት የተነሳ የሚመጣ ነው? ከክርስቶስ ከራሱ። የክርስቶስ መካከለኝነት ባህሪያዊ ነው። የነሱ ግን የጸጋ ነው፣ የስጦታ ነው። ይሄንን ደግሞ አይደለም በመጽሐፍ ቅዱስ ውስጥ አይደለም በእኛ ውስጥ ራሳቸው ፕሮቴስታንቶች እንኳን የሚያምኑት ነገር ነው። ተሐድሶችም ራሳቸው የሚያምኑት ነገር ነው። አሁን ጽጌ ስጦታው የሚባለው ሰው ምንድን እየሆነ ነው ካላችሁ እንድትታድስ በሚፈልጋት ቤተክርስቲያንና አሁን ባለችው ቤተክርስቲያን መካከለኛ ሆኖ ነው ቁጭ ያለው ሰውየው። ኦኬ። ፕሮቴስታንቶች ጸልዩልን እየተባሉ አስራት በኩራት ይወጣላቸዋል፣ በግል ማለት ነው። አዘ ቸርች አይደለም። ታዲያ ይሄም ስህተት ነው። ተቃወሙታ። ታዲያ እነዩ ጩፋን ተቃወሙ፣ ሌሎቹን ፓስተሮች በሙሉ ተቃወሟ። ታዲያ እንደዛ ከሆነ ግን ጉዳዩ እንደዛ አይደለም። እኛ ቅዱሳንንም ሆነ ድንግል ማርያምንም ሆነ ሌሎችንም ነገሮች በሙሉ ቤዛ ብለን ስናስቀምጥ ባህሪያዊ ድህነትን ሰጠውናል ብለን አይደለም። እንደዛም ልንል አንችልም። ባህሪያዊ ድህነት የሰጠን አንዱ የእግዚአብሔር ልጅ ክርስቶስ ነው። ክርስቶስ ብቸኛው ቤዛ ነው ሲባል ምን ማለት ነው? ሞታችንን የሞተልን እርሱ ነው ማለት ነው። ጉስቁልናችን ያጠፋልን እርሱ ነው ማለት ነው። ታዲያ ቅዱሳን ሞታችንን ሞተውልናል ብለን እንደምናምነው በፍጹም አናምንም። ታዲያ ቅዱሳን በሞታቸው ሞትን ገደሉልን ብለን እንደምናምነው አይደለም። እነሱ በመራባቸው የኛ ወገኖቻችን የሚያወሩትን ነገር አያውቁትም። ክርስቶስ ቤዛ ሲባል፣ ክርስቶስ አዳኝ ሲባል፣ ክርስቶስ አስታራቂ ሲባል ከምን አንጻር ነው? በኦንቶሎጂካል ዩኒቲ እና በኢኮኖሚካል ዩኒቲ መካከል ራሱ ያለውን ልዩነት አያውቁም። በነገረ ድህነት ውስጥ ያለ አንድነትና በኩነታዊ ነገር ክርስቶስ ውስጥ ያለ አንድነት ማለት ነው። ስለዚህ አሁንም ወንድማችን ሲያወራ እንደሰማችሁት ምስጢረ ሥላሴን አብራራ ሲባል በጣም እኛን ፕሮቮክ ሊያደርግ የሚችል ነገር መርጦ የተክልዬ እንደዚህ ተክልዬ እንደዛ ማርያም እንደዚህ ማርያም እንደዛ በጣም ብዙ ጸያፍ ንግግሮች ነበሩት ማለት ነው። ለምንድን ነው ይሄ?
ቤተክርስቲያን ትምህርቷን አጥርቶ ካለማወቅ የተነሳ ማለት ነው። ትምህርቷን አጥርቶ ካለማወቅ የተነሳ እንደ አይነት ንግግሮች ይናገራሉ። ያው እኛም ባልሰማ ያለፍናቸው ጊዜ ስለተሰጣጠን ጊዜያችንን በአግባቡ ለመጠቀም በሚለው ነው ማለት ነው። ስለዚህ እኛ ክርስቶስ በነገረ ሥጋዌ ውስጥ ያለመለወጥ ሰው የሆነበት ሰማያዊ ምስጢር ማለታችን ነው። በዚህ ውስጥም መካከለኛ አስታራቂ ይባላል ክርስቶስ። እሺ ቴንክ ዩ። እሺ መልካም። አሁን ሶስት ደቂቃ አደርግላችኋለሁ። ወደ እንትኑ ላይ ፎከስ አድርጋችሁ ግን አሁን በዚህ ዙር ሚስጥረ ሥጋዌ ላይ ነገረ ሥጋዌ ሚስጥረ ሥጋዌ የሚለውን የተሐድሶን ትምህርት እንደ ተሐድሶ ቢያስተምሩን ጋይ ጽጌም ታላቁም የኦርቶዶክስን የነገረ ሥጋዌን አምስቱ አዕማደ ሚስጥራት ውስጥ ነገረ ሥጋዌን ሽፍት እያደረገባችሁ ኦል ኦቨር ዘ ፕሌስ ስለሆነ እስቲ የተሐድሶን የነገረ ሥጋዌ ትምህርት እንስማ፣ የኦርቶዶክስንም የነገረ ሥጋዌ ትምህርት እንስማ። ከዛ ጥያቄና መልስ አደርግላችኋለሁ። ሶስት ደቂቃ ላደርግላችሁና ጥያቄና መልሱ ላይ ደቂቃ ስለምጨምርላችሁ ማለት ነው። በዚህ አጋጣሚ ያሬዶ ይቅርታ ከመጀመሩ ፊት ሰዓቱ ታላቁም ሆነ ጽጌ ከነገረ ክርስቶስ ያ ማለት ከሚስጥረ ሥጋዌ ውጪ ከተናገር አስቁም ያደርጋል። ከሁለቱም ሳይንድ ይቀርባል። እሱ እኮ በሁለት ሃይማኖቶች መካከል የሚደረግ ክርክር ሲሆን ነው። ሁለት ሃይማኖት ነን እርሶና እኛ። አይደለም እኛ ኦርቶዶክስ ተሐድሶ ነን፣ እናንተ የተሳሳታችሁ ኦርቶዶክሶች ናቸው። ችግር የለውም። ስለዚህ ትክክለኛውን የተሐድሶ ኦርቶዶክስ ትምህርት ይንገሩን። የነገረ ሥጋዌ እሺ፣ አሁን እጀምርልሃለሁ። በቃ ትምህርት ነው የምንፈልገው። ሌላ እንትን ካሉ አስቆሞታለሁ። ትምህርቶትን ማስቆም መብትህ ነው። ከፈራህ አስቁመው፣ ችግር የለውም። አሁንም ማስወጣት ትችላለህ። ማንም አልወጣሁትም። እንደ ተሐድሶ የምንቃወመውን መናገር እንችላለን። እሺ እኔ እቀጥላለሁ። ምስጢረ ሥጋዌ ሲባል ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው። ከድንግል ማርያም ደግሞ ከሥጋዋ ሥጋ ከነፍሷ ነፍስ እየቆረሰ ሳይሆን የተካፈለው እናንተ እንደምትሉት ዘር ነው የተካፈለው። የአብርሃምን ዘር ይዟል፣ የዳዊትን ዘር ተካፍሏል ሲባል ዘር ነው እንጂ የተካፈለው የሴቲቱን ዘር ነው እንጂ የተካፈለው ከነፍሷ ነፍስ ከሥጋዋ ሥጋ እንደቆረሰ ተደርጎ ትምህርት ይሄ ኑፋቄ ነው፣ መታረም አለበት ነው እኛ ተሐድሶ ትምህርታችን። ሁለተኛ ድንግል ማርያም ጌታችንን ቤዛችንን ወለደች እንጂ ቤዛ ልትባል አይገባሽም። አሁንም አስቁም፣ ዝጋ፣ ሂድ፣ ጨርስ። ይስሙኝ። የጠየቅኩት ጥያቄ የተሐድሶን ትምህርት ይንገሩን፣ ሥጋዌ ላሉትን ትምህርት። ለምሳሌ ክርስቶስ ሰው የሆነው በተዋህዶ ነው አሉ። አሁን ይሄ ጥሩ ነው፣ አትሊስት አውቀናል። እንደ ፕሮቴስታንት አይደለም አቋሞት ማለት ነው። ተዋህዶን አይቀበሉ፣ እርሶ ግን ተዋህዶን ይቀበላሉ። ተዋህዶ ሲባል ምንድን ነው ግን? መከፈልን፣ መለወጥን፣ ህድረትን፣ ውላጤን ምንድን ነው የሚያምኑት? እሱን አቋሞትን ይንገሩ። ክርስቶስ እንዴት ሰው ሆነ? ሥጋዌ እንዴት ተከናወነ? ቃል እንዴት ሥጋ ሆነ? ሥጋዌ ትምህርቶትን ያስቀምጡልን። ከዛ ተቃዋሚ ሀሳቦትን ደግሞ በሁለተኛ ዙር ላይ እኔ በሥጋዌ ትምህርት ኦርቶዶክስን በዚህ ትምህርቷ ብለው ደግሞ ያስቀምጡ፣ ትምህርቶትን ያስቀምጡ እባክዎት። መዝሙር ስማኝ፣ እውነት በሆነ ነገር ላይ ሁለታችንም አንድ አይነት ንግግር መነጋገሩ ትርጉም የለውም። ችግር የለውም፣ ይንገሩ። እኛ እንደ ተሐድሶ ጋይ ጽጌ ሆሎት ይንገሩን፣ ደግሞ ይንገሩን አቋሞትን፣ እምነቶትን፣ የተሐድሶን እምነት አቋም መስማት እንፈልጋለን። ደግሞ የተሐድሶ አቋም ይኸውልህ፣ ተሐድሶ የሚለውን ራሱ ጽንሰ ሐሳቡን አልተረዳችሁትም። ችግር የለውም። የተሐድሶ ኤክስፕላኔሽን አይደለም ዛሬ ያዝነው፣ የተሐድሶን የሥጋዌን ትምህርት ነው። ትምህርቶትን ይናገሩ። እኔ ተሐድሶ ነኝ እኮ ኦርቶዶክስ ተሐድሶ ነኝ። በኦርቶዶክስ ውስጥ ያለን ችግር የምናገር ነኝ። ችግራችን ይሄ ነው ብለን ስንጮህ የእኛን ችግር ደግሞ ስሙት እናንተ። ከሆነ ተቀበሉት፣ ካልሆነ ተቃወሙት። ጋይ ጽጌ እኛ የብሶት ኦፊስ አይደለንም። እሺ በመምህር እንዳካሄድ እኔ አሁን ያለው አካሄድ እሳቸው እየተናገሩት ያለው ርዕሱን ሳይሆን ውስጣቸው ያለው ማስተላለፍ የሚፈልጉትን ነገር ነው እና እንደዚህ ሆኖ ርዕስ ጠብቆ መወያየት የሚቻል አልመሰለኝም። እና አሁን እኔ የተሻለ የሚመስለኝ አምስቱ እህት አብያተ ክርስቲያናት ኦርቶዶክሳውያን የሚባሉት ሁሉም በጋራ የሚቀበሉትን አስተምሮ ተዘርዝሮ ይጠየቁና ይቀበላሉ ወይ? ኦርቶዶክስ ለመባል መቼም
አምስቱ እህት አብያተ ክርስቲያናት የሚቀበሉትን በጋራ የሚቀበሉትን በሚስጥረ ቁርባን፣ በሚስጥረ ጥምቀት፣ በነገረ ማርያም የሚቀበሉትን ሳይቀበሉ ኦርቶዶክስ መባል አይችልም። እሳቸውም ይህንን የሚጣረሱ አይመስለኝም። አምስቱ እህት አብያተ ክርስቲያናት አስተካክለው የሚቀበሉትን ነገር ይቀበላሉ ወይ? መጀመሪያ እንደው አንዳንድ አከራካሪ ጉዳዮች ከመግባታችን በፊት ኦርቶዶክስ ለመባል ሚኒመሙ በጋራ የምንቀበለውን አስተምሮ መቀበል ይመስለኛል። ስለዚህ እነሱን እናንሳና ይሄንን ይቀበላሉ ወይ ይሄንን ይቀበላሉ ወይ እያልን እንጠይቃቸው የሚያስኬድ ከሆነ። እናንተ ሰብሰብ ብላችሁ ገብታችሁ የተጨነቃችሁበትንና አጥር የምታጥሩበትን ነገር እያየሁ ነው። ይሄን እኛ ተሐድሶን ስንሆን ተሐድሶ ዓላማው ምንድን ነው? ምን እንዲመጣ ነው የሚፈልገው ተብዬ ነው መጠየቅ ያለብኝ። ስለ አህት አብያተ ክርስቲያናት ይኸውልዎት፣ ስለ ያንተም የጠየቁት እኮ ኦርቶዶክስ የሚለው ስያሜ ለማግኘት ኦርቶዶክስ ተሐድሶ ነው ስላሉ እርሶ ማለት ነው። ኦሪየንታል አብያተ ክርስቲያናት አሃት አብያተ ክርስቲያናት የሚቀበሉትን ትምህርት ይቀበሉ ሳይቀበሉም እርሶ ነው። እስቲ ኦርቶዶክስ ተዋህዶ መጀመሪያ የኢትዮጵያ ኦርቶዶክስ ቤተክርስቲያንና እኛ ተሐድሶዎች እስቲ መጀመሪያ አንድ እንሁን። ስለ እነዚያ እናንተ ምን አገባችሁ? አይደለም ዘማሪያ አምስቱ ላስተካክለው። እንደዚህ በዚህ መንገድ አይሄድም፣ ጭቅጭቅ ነው የሚሆነው። ፍሬያማ እንድንወያይ አሁን አይ ቲንክ ውይይትም ሀሳብ በርዕሱ ጠብቆ መዋየት ላይ አሁንም ችግር እያዩ ስለሆነ እርሳቸው አሁን ውስጣቸው ያለውን ነው እያወጡ ያሉት። ስለ ነገረ ስጋዌ ቆዩ፣ እባክዎትን ያዳምጡ። የተጠየቁት ሚስጥረ ስጋዌ ትምህርት ነው። እርሶ ሮጠው የተክለ ሃይማኖት እንደዚህ ቤዛ እንደዚህ ገብቶና አሁን የጠየቁት ጥያቄ ሚስጥረ ስጋዌ ላይ የእርሶ ቤተ እምነት ትምህርቷ ምንድን ነው? ይደገምም አይደገምም የሚታወቅ ይሁንም የማይታወቅ ይሁንም እርሶ እኛ ትምህርታችን ሚስጥረ ስጋዌ ላይ ይሄ ነው ያቀርባሉ። አለቀ እንጂ እርሶ ምንድነው እያሉ ያሉት? እዛ እናንተ ጋር ያለው ሆኖ የምቃወመው ነጥብ ብቻ ነው ማለት አልተባሉም። እንደዛ እርሶ የሚያምኑበትን የእርሶ ቤተ እምነት የወጡበትን ዶክትሪን ሚስጥረ ስጋዌ ላይ አቋማችን ይሄ ነው። አለቀ። ምዛ ማቅረብ ነው። ግን አሁን ይህንም ጠብቀው የተጓዘዋል ሁለተኛ ዙር ላይ ማለት ነው። አሁን ጠቃሚ ነው የማስበው ጥያቄ ይጠይቁ። ጥያቄ ጠይቆታል። ታላቁ ሚስጥረ ስጋዌ በተመለከተ የእርሶን አቋም ይነግሩናል፣ የራሱትን ቤተ እምነት። እኛ ደግሞ የተሻለ ትምህርት ደግሞ እነግሮታለን። ወደ ጥያቄና መልስ ሄድ እንጂ አሁን የሚያቀርቡት ኤክስፕላኔሽን ስናየው እሳቸው እያቀረቡ ያሉት ብሶታቸውን ነው፣ ውስጣቸው የሚሰማቸውን የተናገሩ ያሉት። እኛ ደግሞ ብሶት ምንሰማበት አይደለም። አሁን ይሄ የምናለቃቅስበት ሳይሆን ጥያቄ ይጠይቃሉ። ሚስጥረ ስጋዌ ላይ ጥያቄ ይጠየቃሉ። ሚስጥረ ስጋዌ ላይ እርሶ በትክክል ጥያቄ ሲቀርቡት ይመልሳሉ በቀጥታ። እኛም ደግሞ ታላቁ ሲጠይቁት ደግሞ እሱ በቀጥታ ይመልሳል። ስለዚህ ወደ ጥያቄና መልስ ነው እንጂ ማብራሪያ ላይ እርሶ ብሶቶትን ነው እየተናገሩ ያሉት። አይ የተሰጠኝን ደቂቃማ መጠቀም መቻል አለብኝ። በተሰጠኝን ደቂቃ ርዕስ ይጠብቃሉ። ምስጢረ ስጋዌ እኮ ነው እየተነጋገርን ያለ ነው። በቃ ሚስጥረ ስጋዌ ከሆነ ሚስጥረ ግዘት ታምነው ለርዕሱ 4 ደቂቃ ቀርቶት ነበረ። 4 ደቂቃ አድርግላችሁና ሚስጥረ ስጋዌ ላይ ብቻ ያንሱ። እሺ ይቀጥሉ። ይቀጥሉ። ለምን ምስጢረ ስጋዌ ከክርስቶስ ከመጸነሱ ጀምሮ እስከ ስቅለቱ ያለው ቤዛነት ህይወት የክርስቶስ ምስጢረ ስጋዌ ነው የሚባለው። ከጽንስ ጀምሮ እስከ ስቅለት ድረስ ያለው አስተምሮ እንዲያውም አሁንም እንኳን አርጎ በአብ ቀኝ በአብ ክብር በዚያ ተቀምጦም ታርዳሃልና እየተባለ ምስጢረ ስጋዌው ይነገራል። እኔ አሁን ይሄ ከቤተ ክርስቲያኒቱ ከተሐድሶ ልጆች ጋር ቤተ ክርስቲያኒቱ የሚያለያይ የሚያከፋፍል ነገር ስላይደለ እኔና እናንተንም የሚያጨቃጭቅ አይደለም ጊዜ ከማባከን በስተቀር። ልዩነት አለ። ልዩነቱ ያለው የት ላይ ነው ከተባለ ቤዛነቱ ላይ ልዩነት ተፈጥሯል። አሁንም ረስ ለቀዋል። ልዩነት አትጠየቁም። ጥያቄው ቤተ እምነት አዳምጡኝ። የእርሶ ቤተ እምነት የሚያስተምሩት ልዩነቱን አያወሩ። ሚስጥረ ስጋዌ ላይ የእርሶ ቤተ እምነት ብቻ ይንገሩን። ልዩነት በጥያቄና መልስ ያቀርባሉ። አሁን የሚጠይቁ ጥያቄ ምንድን ነው? የእርሶ ቤተ እምነት ነገረ ክርስቶስ የአምላክ ሰው መሆንን ያዳምጡኝ እባክዎትን ያዳምጡ። የአምላክ ሰው መሆንን የእርሶ ቤተ እምነት የምታስተምረው ይናገሩ። ልዩነቱን
በኋላ እንመጣለን። የእርሶ ቤተ እምነት የአምላክ ሰው መሆን ሚስጥረ ስጋዌን ኦን ዘ ኢንካርኔሽን እንዲህ ነው የምንሰብከው እንዲህ ነው የምናስተምረው ብሎ ይንገሩ። ልዩነቱ ላይ እንመጣለን። እኔ ልዩነቱን ነው የምፈልገው። ብሶቴ፣ ቁስለቴ፣ ቤተክርስቲያኔ የወደቀችበትን የሞተችበትን ነው ልናገር የገባሁት እንጂ እኔ እናንተና እኔ የምንስማማበት ነገር ልናገር አልገባም። የህዝብ እንባ ጠባቂ አይደለንም እኮ ጽጌ፣ እየሰሙን ከሆነ አሁን ይሄ እዚህ ጋር አቤቱታ አቅራቢ ክፍል አይደለንም። እኛ እያነሳን ያለው ወጥቶ አሉ አይደል? ወጥተዋል። የፈለጉ ትምህርት እኮ የላቸውም። ለዛ ነው መውጣት ፈልገው ነበረ። አትሊስት ግን ሰላም ብያለሁ። ይቅርታ እንደው በጣም ሁላችሁንም ቅድም መጀመሪያ አካባቢ በጀመሩበት አይነት ሙድ ጥያቄ ትንሽ ቢጠየቁ አሪፍ ነበር ተመልሰው ከገቡ። ምክንያቱም ቋሚ የሆነ ነገር ምንም እየተናገሩ አይደለምና አትሊስት ግን ቅድም ከነካኩትም ፖይንቶች መካከል እንደገናም ደግሞ ዶግማቲክ የሆኑ ጉዳዮች ላይ ያላቸውን እምነት እሱን እንድንረዳ ከስር ያሉትም ወደ 3600 ሰዎች ያለውን ነገር እንዲከታተሉ ጥያቄ ዝም ብለን ብንጠይቃቸው የተሻለ የሚሆነው እንጂ ምንም የለም። ለቅሶ ብቻ ነው ያለው። አዎ እኔም እኮ ክርስቶፎሮስ ያልኩት ምንድን መሰለህ ጥያቄና መልስ እንዲሆን ፈልጌ ነበረ፣ ግን እሳቸው ያለውን ሰዓት ልጠቀም አሉ። ርዕስ ይጠብቃሉ ወይ? ምክንያቱ ፌር ለመሆን እዚህ ስለመጡ የታፈኑ እንዳይመስል። እሺ ርዕስ ጠብቆ ያወሩ አልኳቸው። ርዕስ ይጠብቆ ሄደው እኛ ልዩነታችን ይላሉ። ሮጠው ቤዛን ይወዷታል መሰለኝ። በቃ ሮጠው እንደዚህ ያወራሉ እና ሮጠው ወደዛ ነው የሚገቡትና ከዛ ዋሻ በፊት መጀመሪያ ሚስጥረ ስጋዌ ላይ የራሳቸው ቤተ እምነት የሚያስተምረውን ትምህርት መናገር ነው። የእኛ ቤተ እምነት ሚስጥረ ስጋዌ ላይ ያለን ትምህርት ይሄ ነው። ከዛ ጥያቄና መልስ ላይ መጽሐፍ ቅዱስና የአበው ትምህርት የሚቀበሉ ከሆነ እንዲህ ሚስጥረ ስጋዌ እያስተማረ ኦርቶዶክስ እንደዚህ በማድረጓ ነው እንታደስ ያልነው። አለቀ እንጂ አሁን የተክልዬ እንደዚህ ማስገባት ወደዛ እንደዚህ ማስገባት ርዕሱን ሺፍት ለማድረግ እና ይሄ ስላቀርቡ ምናልባት ካለህ ጽጌ ግብ አሁን በድጋሚ እርሶ በእድሜ ትልቅ ስለሆኑ ጋሼ ካሉ መልሱን ያገኘን ይመስለናል። በሚስጥረ ስጋዌ ላይ ትምህርቱን እንደማያውቁት አሳዩን። I think honestly like I don't think he knows what he's talking about እና ስለማያውቁት ነው ወደ ቤዛ የሚሉት። ያው ያነበቡት 3-4 ነገር አለ አይደለ? በዛ መመላለስ ስለሚሆን ወይ ቶፒኩን መቀየር አልቻሉትም። honestly like he just doesn't know it። ሌላው ደግሞ ምናልባት ከተመለሱ መጠየቅ እንደው ብንችል እሺ ተቃውሞን ነው ማሳየት የምፈልገው ካሉ ከፕሮቴስታንት ደግሞ ከአምስቱ ሶላ የትኛውን ነው የሚቃወሙት? እሱን በጣም መስማት ፈልጋለሁ። እሺ የኦርቶዶክስን በቃ አልሆነላቸውም፣ አያውቁትም። it's clear ከአምስቱ ሶላ ስክሪፕቶራ፣ ሶላ ግሬስ፣ ሶላ ፊዴ እንደዚህ ብለን ዘርዝረን የትኛውን ነው የሚቃወሙት እንደ ኦርቶዶክሳውያን? ኦርቶዶክስ ነኝ ነው አይደለ? እሺ ይሄኛውን አይነግሩንም። አትሊስት ከፕሮቴስታንቱ ይሄ እኔን አይወክለኝም የሚለውን እንደው ብንጠይቃቸው ለማለት ነው። ይቅርታ ጣልቃ ከገባው ካሉ ግን ይግቡ። መዝሙሪያ ሞዴሬተር ስለሆን ካስገባቸው ድንገት ከስር ካሉ ጥጌ ስላልጨረሰ ቢገቡ ጥሩ ነው። አላወረድናቸውም። ትልቁ አያችሁ ጊዜ ተሰጥቷቸው ትምህርቶትን ተናገሩ ተብሎ ትምህርት የለም። በቃ መንቀፍ ብቻ ነው እንጂ አሁን በተዋህዶ አምናሉ አሉ። ፕሮቴስታንቶች በተዋህዶ ያምኑ። ተዋህዶ የሚለውን ወርድ ራሱ አይጠቀሙም፣ መጠቀም አይፈልጉም። አንድ ክርስቶስ፣ አንድ አካል፣ አንድ ባህሪ ነው አሉ። ጴንጤዎቹ ይህን ያምኑ። ትምህርት የምንፈልገው ይህን ነው። ትምህርቱ ይዘርዘርና እንደ ተሐድሶ እሳቸው የሚያምኑት ትምህርት ምንድን ነው? የዶክትሪናቸው ምንድን ነው? የነገረ ስጋዬ ትምህርታቸው ምንድን ነው? ያ እንዲሆን አልፈለጉም። እኔ ደግሞ የፈለግኩት ለዛ ነው። ትምህርት ከሌላቸው እነዚህ ሰዎች ምንድን ነው ፐርፐዙ፣ አላማው? ጥያቄና መልሱም እኮ ባይዘው ዲያቆን ትምህርት ተገንብቶ እኮ ነው። አሁን ጥያቄና መልሱ ላይ የሚሆን ሽፍት ነው የሚደረገው። እውነቱን ለመናገር ጥያቄ ይጠየቃል፣ ለዛ መልስ ለመስጠት ዲያቆን ታላቁ ይሞክራል፣ ሽፍት ሆነ ማለት ነው። ለምሳሌ ማርያም ቤዛ ተብላለች፣ ጥያቄ ሊጠይቁ ነው ማለት ነው። ከዛ ማን ነው ታላቁ ያንን ቤዛ ማለት እኮ ነው ብሎ ስጋዊ ጋር የማይገናኝ ነገር ሊነሳ ነው። ለምንድነው ፎከስ ተደርጎ ስጋዊ ላይ መወራት ያልተቻለው? ለዛ ነበረ ትልቁ ነገር ትምህርት እንደሌላቸው ዶክትሪን እንደሌላቸው ማሳየት ነው። እና ቢገቡ አሁንም በደስታ በዛ መልኩ ቢያደርጉት ጥሩ ነው። የተነሱ ሀሳቦች ካሉ ግን
ሀሳብ ቢሰጥ ትምህርት ቢስ አንድ ያነሱት ሀሳብ ነበረ። ምናልባት ከድንግል ዘርን ነው እንጂ ስጋን አልተካፈለም የሚል ሀሳብ ተናግረዋል። ያሬዶ ታስታውስ ከሆነ ካንተ ቤት ከነአን የሚባል ልጅ አንስቶት ነበር ይሄንን ነገር ቃል በቃል ስጋን ከድንግል ማርያም አልነሳም ብሎ ማለት ነው። ታስታውሳለህ ያሬዶ? ከነአን ከነአን ተፈርሾ መጣ ማለት ነው። አሁን በጽጌ በኩል ስጋን ከድንግል ማርያም አልነሳም፣ እናንተ እንደምትሉት ቆርሶ ምናምን አሉ። እኛ ቆርሶ የሚባል ነገር አናውቅም። ግን ቅዱስ አትናቴዎስ በሃይማኖተ አበው ምን እንደሚል እንመልከት። ወንድ ሳላውቅ መውለድ እንደምን ይቻለኛል ብላ በጠየቀችው ጊዜ መንፈስ ቅዱስ ያድርብሻል፣ የአብ ኃይሉ ከኃጢአት ይከለክልሻል፣ ይህም የምትወልጁ ምስጉን የባህሪ አምላክ ነው፣ የእግዚአብሔር አብ የባህሪ ልጁም ይባላል ብሎ መልአክ አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም እንደነገራት አለ። ከእመቤታችን ከቅድስት ድንግል ማርያም የተወለደው የእግዚአብሔር የባህሪ ልጅ ነው። ከማን ነው ተወለደ የሚለው? ከድንግል ከስጋዋ ስጋ ከነፍሷ ነፍስ ከፍሎ ማለት ነው። እርሱም የባህሪ አምላክ ነው። መለኮት ቢያድርበት በጸጋ የከበረ አይደለም። ስጋን ምን በማለት ነው እንጂ ይላል። ስጋ ዘርን ነው የሚለው። አሁን ይሄ ዘርን በመንሳት ነው እንጂ ይላል። ስጋን በመንሳት ሰው የሆነ እርሱ ብቻ ነው። አያችሁት? ስጋን በመንሳት ሰው የሆነ እርሱ ብቻ በመለኮት የእግዚአብሔር ልጅ ነው። ደብል ኮንሳብስታንሻሊቲ የምንለው በመለኮት ከአብ ጋር በትስቢቱ ከኛ ጋር አንድ ነው የምንለው ማለት ነው። አያችሁት? በመለኮት አምላክም ነው እርሱ ወልድ አንድ ብቻ ነው ይላል። አምላክም ነው እርሱ ወልድ አንድ ብቻ ነው። ከዛ ቀጥሎ ቤዛነትን ሲያብራራ የእኛን መከራ ተቀበለ፣ በመለኮቱ መከራ ሳይኖርበት ክርስቶስ ስለኛ በስጋ መከራ ተቀበለ ተብሎ እንደተጻፈ ዳግመኛ ስለኛ ስለ ሁሉም ሰው ማለት ነው ስለ ሁላችን ቤዛ አድርጎ ለማምለሞት ሰጠው እንጂ እግዚአብሔር ለአንዱ ልጅስ እንኳን አላዘነም ተብሎ ተነገረ ይላል። አያችሁት? ቤዛነትን ራሱ ከምን አንጻር እንደሚተረጉመው መከራችንን በመቀበል ሞትን በመሞት ሞት የማይስማማው ያ መለኮት ትስቢትን ተዋህዶ ስጋን ተዋህዶ የኛን ሞት ሞቶ ሞትን እንዳጠፋልን ነው ቤዛነት ብሎ የሚተረጉመው። ከድንግል ማርያም ስጋን ነሳ ብሎ ነው የሚያስቀምጠው እንጂ አሁን እነ ጽጌ እንደሚሉት አሁን እቺ በጣም ትንሽ ማሳያ ናት። በጣም ትንሽ ማሳያ ናት። አሁን ጽጌ ሲናገር ሰምታችሁት ከሆነ በነገራችን ለይሄንን ትምህርት ወደ ኋላ ባክግራውንዱን ስታጣሩ የዲያድርስ ትምህርት ነው። ዲያድርስ ምን የሚል ትምህርት አለው? ከአዳም ጀምሮ ዘር ስትሽሎከለክ መጣችና በድንግል ማህፀን እንደዚሁ ተለይታ ቁጭ አለች። ያችን ዘር ነው ክርስቶስ የተዋሃደው እንጂ ከድንግል ማርያም ስጋን አልከፈለም። ስለዚህ ድንግል ማርያምን ወላዲት አምላክ አልላትም የሚል ትምህርት አለው ዲያድርስ ማለት ነው። ዲዮዶር የሚባለው ሰው ዲያድርስ። ስለዚህ አሁን ይሄንን ትምህርቱ በእነ ታዎዶሪጦስ በኩል በእነ ንስጥሮስ በኩል የመጣ ትምህርት ነው። አሁን ጽጌ ስጦታው ያለው ትምህርት ቀጥታ በእነ ዲያድርስ ትምህርት ውስጥ የምናገኘው ነው። በእነ ንስጥሮስ ትምህርት ውስጥ የምናገኘው ነው። ድንግል ማርያም ወላዲት አምላክ አንላትን፣ ምክንያቱም በሷ ውስጥ ተቀምጦ የነበረ ዘርን ነው እንጂ እሷ ከሷ ራሱ ስጋና ነፍስን ስላልከፈለ ብለው ይናገራሉ። አያችሁት? ከየት እንዳመጡት ትምህርቱን ከእነ ዲያድርስ ትምህርት የሚገኝ ነው። ሲቀጥል ሴት ባለዘር ናት እንዴ? ሴት ባለዘር ናት ወይስ ዘር ተቀባይ ናት? ይሄንን እንኳን መመለስ አይችሉም። አሁን ዘርን ነው የተዋሃደ ከሷ ውስጥ ካሉ እንግዲህ ላቲ ስብሐት እመቤታችን ወንድ ናት ወደሚል ድምዳሜ ሊሄዱ ነው ማለት ነው። እነዚህ ሰዎች በሴት አንቀጽ የተነገረላትን ጾታዋ ሴት እንደሆነች የምናውቃት ድንግል ማርያም ወደ ሌላ ትርጉም ውስጥ ሊወስዱት ነው ማለት ነው። በዘርህና በዘሯ መካከል የሚለውን ቅዱስ ጳውሎስ ገላትያ 3 ላይ ተርጉሞልን የምናገኘው በዘርህ የምድር አሕዛብ ሁሉ ይባረካሉ ተብሎ ተተርጉሞ የምናገኘው የሴቲቱ ዘር የተባለው ራሱ ክርስቶስ ነው። ሲጀመርም ቢሆን ራሱ ክርስቶስ ነው። በዘርህና በዘሯ መካከል ጠላትነትን አደርጋለሁ የተባለው በዲያብሎስና በክርስቶስ መካከል ነው። ስለ ድንግል ማርያም ሲናገር በአንተና በሴቲቱ መካከል ብሎ ነው የሚናገረው። በዘርህና በዘሯ ብሎ ደግሞ ይናገራል። ስለ ክርስቶስና ስለ ዲያብሎስ ሲያወራ ማለት ነው። ስለዚህ አሁን ጽጌ ስጦታው ያወራው በጣም ጥንታዊ ምንፍቅና ነው። ከድንግል ማርያም ስጋና ነፍስን አልነሳም የሚለው ጥንታዊ ምንፍቅና ነው። ዘርን ብቻ ነው የተዋሃደው የሚለው ወይም ዘርን ብቻ ነው የከፈለው የሚለው ዲያድርስ ያስተማረው በኋላ ደግሞ እነ ታዎዶሪጦስ እነ ንስጥሮስ ያስተማሩት ትምህርት እንጂ እኛ
በቤተ ክርስቲያናችንም ይሁን ከዚህ በፊት ባሉት በቀደምት አበው የሌለ ትምህርት ነው ማለት ነው። ስለዚህ ይሄ ሰውዬ የእናንተን ትምህርት ነው ማምነው ሲሉ ሐሰት እንደሆነ በዚሁ እንድትረዱት ነው። ሁለተኛ ቤዛ የምንለው ከምን አንጻር ነው የሚለውንም ትንሽ ማሳያ ነው ያቀረብኩላችሁ። እንቀጥሉ ዲያቆን። እሺ ቃልዎት ያሰማልን። ለእንግዶች ልስጥ። ምናልባት ከስር ካለ ጽጌ ጋይ ጽጌ ማለት ነው ብትገባ በጣም ደስ ይለናል። ከቻልክ ግባ ጽጌ። ስላልጨረስን ማለት ነው ውይይታችንን። ርዕሱን ጠብቀ የምታወራ ከሆነ ብዙ የምንጠይቀውም ጥያቄ ስላለ ገብተህ ማውራት ትችላለህ። በደቂቃ በአሁኑ ሰዓት እንደዚሁ ተከባብሮ ማውራት ይቻላል። እሺ መምህር በረከት ይቀጥሉ። እሺ ርዕስ ጠብቆ መወያየት በጣም ከባድ እንደሆነ ነው ያየነው። እኔ አሁን ማወቅ የምፈልግ የነበረው በእውነቱ ኦርቶዶክስ ነኝ የሚል ሰው ወደ ኦርቶዶክስ ቤተክርስቲያን መመለስ ፈልጋለሁ፣ የምናነሳቸው ስህተት ናቸው፣ በዘመን ሂደት ተጨምረዋል ብለን የምናስባቸውን ነገሮች ነው እንጂ መመለስ እንፈልጋለን የሚል ሰው ለምሳሌ ነገረ ማርያም ላይ በጣም ደጋግመው የሚያነሱት እሱን ነው። ነገረ ማርያም ላይ ሁሉም ኦርቶዶክሳውያን የሚስማሙበት አስተምሮ ድንግል ማርያም ወላዲተ አምላክ ነች። አንደኛ ድንግል ማርያም ዘላለም ድንግል ነች። ወትረ ድንግል ከመውለዷን በፊት በወለደችም ጊዜ መጽነቷን በፊት ከጸነሰችም ጊዜ ከወለደችም በኋላ ዘላለማዊ ድንግል ነች የሚለው ሁሉም ኦርቶዶክሳውያን የሚቀበሉት አስተምሮ ነው። ድንግል ማርያም አማላጅ ነች፣ ታማልዳለች። አሁን በሰማይም ስለኛ ትጸልያለች፣ ታማልዳለች የሚለው ሁሉም ኦርቶዶክሳውያን የሚቀበሉት አስተምሮ ነው። ድንግል ማርያም ልጇ ከሞት አስነስቷታል የሚለው ሁሉም የሚቀበሉት ትውፊት ነው። ጥንታውያን ቤተክርስቲያናት ኦርቶዶክሳውያን ሁሉ ድንግል ማርያም ኃጢአት አታውቅም፣ በነፍስ በስጋ ከኃጢአት ንጹህ ነች፣ ኃጢአት አልሰራችም የሚለው ሁሉም ኦርቶዶክሳውያን የሚቀበሉት ትምህርት ነው። አሁን እኔ ጋይ ጽጌ ቢኖሩ ልጠይቃቸው የምፈልገው አሁንም ካሉ ገብቶ ቢመልሱልን ደስ የሚለኝ እኒህ ሁሉም ኦርቶዶክሳውያን የሚስማሙበትን አስተምሮ ይቀበላሉ ወይስ አይቀበሉ? ይሄንን ሳይቀበሉስ ኦርቶዶክስ መሆን ይቻላሉ? እንደዚህ እያልን መቀጠል እንችላለን። ለምሳሌ ሚስጥረ ቁርባን ላይ ሁሉም ኦርቶዶክሳውያን ቅዱስ ቁርባን እውነተኛ የክርስቶስ ስጋና ደም ነው ብለው ያምናሉ። ሪል ፕሬዘንስ ማለት ነው። ምስጢራዊ በሆነ መንገድ እኛ ልንናገረው በማንችለው የመንፈስ ቅዱስ ረቂቅ አሰራር ስጋውና ደሙ የክርስቶስ ስጋና ደም ይሆናል፣ ህብስትና ወይኑ ብለው ያምናሉ። በዚህ ልዩነት የላቸውም። የኦርቶዶክሳውያን የጋራ ስምምነት ነው። ጥንታዊ የሆነ አስተምሮ ነው። ይሄንን ይቀበላሉ አይቀበሉም? ይሄንን ሳይቀበሉ ኦርቶዶክስ ነኝ ማለት ይቻላሉ? እንደዚህ እያልን መዘርዘር ይችላል። ስለ ጥምቀት፣ ስለ ሌሎች። ይሄንን ካልተቀበሉ ግን ፕሮቴስታንት ናቸው ማለት ነው። ምክንያቱም በዓለም ላይ ይህንን የማይቀበል ኦርቶዶክስ ስለሌለ ማለት ነው። እና ካሉ አሁን እንደው ገብተው ቢመልሱልን ሁሉም ኦርቶዶክሳውያን የሚስማሙባቸውን ኮንሰንሰስ ያላቸውን ስምምነት ያላቸውን ትምህርቶች ይቀበላሉ አይቀበሉም? እንደው ዛሬ ቢነግሩን ጥሩ እድል አመቻችተንላቸዋል። በጣም ቆንጆ ነበር። ቢጠቀሙበት በጣም ቆንጆ እድል ነበረ። እሺ መምህር ዳዊት እና ክርስቶፎሮስ ቀጥሉ። ሰላም ለሁላችሁ ይሁን። እኔ እንኳን ብዙ የምጨምረው ነገር የለም። ያው ዛሬ ያየነው ከታላቁ ጋር በነበረው ዲስከሽን ትምህርት የላቸውም እኮ ነው ባጭሩ፣ ትምህርት የላቸውም። ዲያቆን ዘማርያምም እንዳልከው ጀስት ብሶት ነው። this is angry እና ወይ ጥሩ ቴራፒስት አዋተን እንስጣቸው፣ ቴራፒ የሚያገኙበት እንደው ምን ተበደልክ ምናምን የሚላቸው ጥሩ አንድ አበሻ መቼስ አይጠፋምና they're just angry by the way
the same thing አሁን ለምሳሌ እነ ቢኒያም እንግዲህ ቀለም ይበል ብለኛል እነ ቀለም ጋር ብንሄድ I guarantee you የፕሮቴስታንትን ቴዎሎጂ አያውቀውም 100% የፋይቭ ሶላስ ቁጭ ብለን ዲስከስ እናደርግ ቢል I guarantee you አያውቀውም I guarantee you ምንድነው just complaint misreadings እና በቃ እዚህ ጋር እንደዚህ ይላል እንደዚህ ጋር እንደዚህ ይላል እንደዚህ ይላል ካልሆነ በስተቀረ ቴዎሎጂ የጠቀሱ ፖዚቲቭ አሁን ዛሬ እንድናደርገው እንደሞከርነው ማለት ነው what is the theology of protestantism ቢባል 100% አያውቁትም not only that 100% የኦርቶዶክስን ቴዎሎጂ አያውቁትም that's why early church fathers councils አንድ አባት ጠቅሶ እኛ አባት እኮ እንደዚህ ይላሉና ከዚህ ጋር ይቃወማል ማለት አይችሉም ጋራንቲ ቅዱስ ባዝልዮስ እኮ እንደዚህ ብለዋልና ይሄ ከዚህ ትምህርት ጋር ይጋጫል እንደው እኮ ዮሐንስ አፈወርቅ እኮ እንደዚህ ያለው አሁን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ምንድነው ከዚህ ጋር ይጋጫል ማለት አይችሉም ጋራንቲ so ምንድነው ያለው just a bunch of people that are angry they're just angry so ይሄንን እንግዲህ ወይ ልንፈታው የምንችለው ጥሩ ቴራፒስት ፈልገን ለነሱ የሚያከም ሰው ነው የሚያስፈልገው እንጂ that's why ከንቱም የሆነው አንዳንድ ጊዜ at least እዚህ ቲክቶክ ላይ ቴዎሎጂን ሲሆኑ ፕሮቴስታንቶች እኮ አሉ ግን ፍሬያማ የሆነ ዲስከሽን ማድረግ ይቻላል ከነዚህ ጋራ ፍሬያማ የሆነ ባይብል ቴዎሎጂ አባቶች እየጠቀሱ የሆነ ታንጅብል ነገር ማድረግ ይቻላል ከነዚህ ጋር ግን ብሶት ስለሆነ ወይ አይዞ ከማለት ውጪ ሌላ ምን ይገኛል ነው እግዚአብሔር ያክብርልን ኦርቶዶክስ የምትባል ልጅ እኛ እንዲታደስ የምፈልገው ብዙ ነገር አለና ምን በምክንያቱ የምትል ሰው እስቲ ሪኩዌስት ላክና ግባ እስቲ በምክንያት ልክ እንደዚህ በርስ የምታወራ ከሆነ ኦርቶዶክስ ቤተክርስቲያን ትምህርቷ ላይ ምን መታደስ እንዳለበት ነግሮናል እስቲ ግባና ማለት ነው የኮሜንት አርበኛ ከምትሆን አንድ ቁጥር ጻፍ ወይ ደግሞ ሪኩዌስት ላክና ጻፍ ምን ችግር አለው መግባት እኮ ነው ማይክ ይዞ ሞንታርቦ ላይ መንገድ ላይ መስበክ አይደለም ስለዚህ በምክንያት ነው ኦርቶዶክስ ታደስ ብለን የምታስበው ስለዚህ ሪኩዌስት ላክና ግባና ምንም መዋከብ የለም ደቂቃ ተይዞልህ በስርዓት ትወያያለህ እንደዛ ነው እሺ መምህር ክርስቶፎሮስ እሺ በድጋሚ ሰላም ብያለሁ ሁላችሁንም ቃሌትን ያሰማልን መንግስታትን ያወርስልን ያውነት ለመናገር በደንብ ተጠቅሷል ሐሳቡ ግን አንዳንድ ነጥቦች እየተነሱ ነበር ቀደምምና ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስን ለስም አጠራሩ ክብር ምስጋና ይግባውና አማላጅ ሆኖ ተሾሟል ምናምን እያሉ ነበር እንደዚህ የሚል ኦርቶዶክሳዊ ትምህርት የለም እንግዲህ ኦርቶዶክስ ነኝ ይሉና መልሰው ደግሞ ፕሮቴስታንት ይሆናሉና ክብር ምስጋና ይግባውና እርሱ ተማላጅ ፈራጅ እንጂ አማላጅ ብለን አንጠራውም አይደለምና ነው እና እዚህ ላይ ምን ጠይቃቸው ጥያቄ ነበር ወደ ማን ነው የሚማልድልዎት ከማን ነው የሚያማልድልዎት ይጸልይልዎታል ወዘተ እያልን ምናልባት ስለራሳቸው ኢየሱስ ልንጠይቃቸው እንችል ነበር ግን እንግዲህ ሌላ ጊዜ ምን ጠይቃቸው ይሆናል ማለት ነው ከዚህ ውጪ ግን ማለት ቤዛ ብለን ከስጋውን ቆርሶ ደሙን አፍሶ አዳነን ከሞት ወደ ህይወት መለሰን ብለን ምናምነው ጌታችን መድኃኒታችን ኢየሱስ ክርስቶስን ብቻ ነው ነገር ግን እሳቸው በጣም በወረደ ሁኔታ የቅዱሳን ተቅማጣቸው ለእናንተ ቤዛ ነው አይነት ነገር አገላለጽ ይተቀሙበታል ማስረጃ ምን ጠይቃቸው ማምጣት ይችላሉ በጣም ነው የሚያሳዝነው እውነት ለመናገር በእድሜ ስናያቸው ታላቅ ናቸው ግን የህፃን አይነት ይሄ ኮታራ የሚባለው አይነት ሙድ ውስጥ ነው ያሉት ይሄ በጣም ትዝብት ውስጥ ይጥላቸዋል 3600 ሰው እየተከታተለ በዚህ ልክ ወርዶ በድፍረት መናገር በጣም የጤና አይመስልም እውነት ለመናገር ትምህርታችንን እየተናገርን ነው ምናምነውን ነገር ግን እኛንን የምናቀላችሁ የሚል ግትርነት በጣም አደገኛ የሆነ በሽታ ካልሆነ በስተቀር ምን ሊባል ይችላልና ብቻ ህሊና እንደሌላቸው ነው የምንመለከተው ታድሶነን የሚሉ ሰዎች ራሳቸውን ያላደሱ ሰዎች ናቸው ብዙ ጊዜ አይታችሁ ከሆነ በጣም ከይቅርታ ጋር በድንቁርና የሚመሩ ነው የሚመስለው ማለት ያለ ማወቅ በቃ ሆን ብሎ ያለ ማወቅ አይነት ትግል ውስጥ የገቡ ነው የሚመስለውና
እኔ በዚህ ልክ ለምንድን ነው ራሳቸውን የሚያታልሉት የሚለው ብዙ ጊዜ እንደው ራሴንም እጠይቃለሁ እውነት ለመናገር። ከዚህ ውጭ ግን ቅዱስ ቤተክርስቲያን አሁን ቅድም እንዳልኩት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር አዳብላ ቤዛ ያለችው አንድም ፍጡር የለም። ምንም የሚታወቅ ነገር ነው ይሄ እና እሳቸው በዛ ልክ ያስቀመጡበትን ሁኔታ አንድ ማስረጃ መንጠይቃቸው ሊያመጡ አይችሉም። እንዲሁ ሌላው በጣም የገረመኝ ነገር በአባባል ደረጃ ዶሮ ጥግብ ሲል ወይም ጥግብ ያለ ዶሮ ፀሐይ የምትወጣውን የስጮህ ነው አለ ይባላልና አዋልድ መጽሐፍትን በተመለከተ ቤተክርስቲያን ማለት በቃ ዘላለማዊ የሆነ አቋም አላት። የትኞቹም አዋልድ መጽሐፍት ከመጽሐፍ ቅዱስ ጋር ትምህርት ጋር የሚጋጭ ከቅዱስ ትውፊት ጋር የሚጋጭ የሚመስል ሐሳብ ካላቸው በአጻጻፍ በአገላለጽም ሊሆን ይችላል። እንደዚሁም ደግሞ እንደው አስተምሮ የሚመስል ነገር ላይ ይመዘናሉ። ይህ ምንም ቋሚ ምንድነው አቋሟ ነው ይሄ። እና እነዚህ ሰዎች ደግሞ የመጡት በዚህ በቅርብ ጊዜ ነው ይታወቃል። እና እነርሱ መጥተው እነሆ እኛ እኮ በተናገርነው ንግግር ነው ብፁዕ ቅዱስ አባታችን አቡነ ማትያስም እንደው እንደዛ የተናገሩት ቤተክርስቲያን እንደዚህ መቀበል የጀመረችው የሚል ቅድም እንዳልኳችሁ እንደው ፀሐይ የምትወጣውን የስጮህ ነው እንደሚለው ዶሮ አይነት ነገር የሚሆኑት ነገር እጅግ በጣም አሁንም ትዝብት ላይ የሚጥል ነገር ነው እና ቆም ብሎ ማየት ተገቢ እንደሆነ ነው እኔ የሚሰማኝ። ቆም ብላችሁ ብታዩ ያልዳናችሁ ሰዎች ምን እንደምታምኑ እንኳን በትክክል ተናገሩ ስትባሉ እምነታችሁ ዶግማችሁ ኦርቶዶክስ ላይ ማልቀስ በቃ እየየና እኝ ብሎ ዝም ብሎ የለም ችክ ብሎ ዝም ብሎ ግግም ብሎ ለቅሶ የሆነባችሁ ሰዎች ቤተክርስቲያን ትታደስቱ በጣም እጅግ የሚዘገን ነገር ነው። ሲጀመር ቤተክርስቲያን በክርስቶስ ደም የተዋጀች ነች አይደል እንዴ? ሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ በግልጽ ተቀምጦልናል። በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን በደሙ ነው የቀደሰን። ምንም ግልጽ ነገር ነው። ኤፌሶን ምዕራፍ 5 ላይ በብዙ የመጽሐፍ ቅዱስ ክፍል እና ምን የኢየሱስ ክርስቶስ ደም ምንድነው አልበቃም ብሎ ነው እናንተ አዳሹ ናችሁ የመጣችሁት? ምንድነው ከብሉይ ኪዳን ወደ አዲስ ኪዳን አልመጣንም እንዴ? ምንድነው የሚያወርስ ሲጀመር ነው ሰዎች? ደግሞስ እውነት ወዴት ይታደሳል? በነገራችን ላይ እውነትን እናድሰው ከተባለ ስህተት ወይም ክህደት ነው የሚሆነው። እና እነዚህ ሰዎችን በተግባር ሪሊ እያመኑ ያሉትን ነገር ስንመለከት ክህደታቸውን የራሳቸውን ግምት ነውና በጣም የሚገርመው ቅድም ዲያቆን ዳዊት አንድ ነገር እያነሱ ነበር። አንድ ግለሰብ ጠቅሰው ቲዮሎጂ ማወቅ አይፈልግም ምናምን ብለው ይረግሙታል። ራሱ ቲዮሎጂን በነገራችን ላይ ቲዮሎጂን ሲረግሙት ነው የምንመለከተውና ቁጭ ብሎ ያለ መማር ያለ ማስተዋል በቃ እንዲህ ዝም ብሎ በደፈናው የራስን ግምትና የራስን መሳለኝና ደሳለኝ እሱን ተቀበሉን በቃ ባካችሁ አይነት ነገር እንደዚህ አይነት ልቅሶ ነው የሚሰማውና ይሄ እንደዚህ የሚባል ነገር የለም። ቅዱሳት መጻሕፍት የሚነግሩን ጌታ ያስተማረን በመጨረሻው ሰዓት ብዙዎቹ በራሳቸው ፈቃድ አንዳንዶቹም ሆዳቸው አምላካቸው ሆኖባቸው በዛ መንገድ እንደሚሄዱ ነው የነገረን። ጌታ በስሜ ይመጣሉ ብሎ በግለም የለበሱ ተኩላዎች ያለ የማቴዎስ ወንጌል ምዕራፍ 7 የማቴዎስ ወንጌል ምዕራፍ 4 ስንመለከት ቅዱስ ጳውሎስም ገላትያ ምዕራፍ 1 ላይ እኛ ከሰበክንላችሁ የሚል ወንጌልን ማንም ቢሰብክላችሁ የሰማይ መልአክም ቢሆን እኛም ብንሆን ብሎ የተረገመ ይሁን ብሎ በዚህ መንገድ ነው የሚነግረን። ቅዱስ ዮሐንስም ሁለተኛ ዮሐንስ 1 ምዕራፍ ነው ያለው ቁጥር 9 እና 10 ላይ ስንመለከት ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም። ማንም ወደ እናንተ ቢመጣ የክርስቶስንም ትምህርት ባያመጣ በቤታችሁ አትቀበሉ፣ ሰላም አትበሉት እያለ ነው የሚያስቀምጠው። እና እነዚህ ሰዎች ቅድም መምህር በረከትም ስለዘሩት እንደነበረው ብዙዎቻችሁ ጠቅሱት እንደነበረው የትኛውንም የቤተክርስቲያን ትምህርት ወጥ በሆነ መንገድ አይቀበሉም። ከዛ ግን ኦርቶዶክስ ነን ብለው ይመጣሉ ማለት ነው። እና ሌባ ላመሉ ዳቦ ይልሳል እንደሚባለው ምናልባት ከቅዱሳኑ መካከል እነ ቅዱስ ዮሐንስ አፈወርቅን እነ ቅዱስ ቄርሎስን ሳይቀር ሊጠቅሱ ይችላሉ። ከዛ ግን ትምህርቶቻቸውን ትቀበላላችሁ ወይ ቢባሉ አይቀበሉም። ልክ መጽሐፍ ቅዱስን ይዘውት ተሸክመውት በህሌናቸው በልቦናቸው ግን ሌላ መጽሐፍ ቅዱስ እንደሚጠቅሱት ማለት ነው፣ ወይም ልባቸው ላይ ሌላ እንደሆነ ሁሉ ማለት ነው። እና እኔ እንደው ሰከን ማለት ቢቻል እኔ አሁን አቶ ጽጌ በጣም ትልቅ ሰው ሆኗል። አሁን የሆነ ሰዓት ራሳቸውን እንዲያቆን እያሉ ነበር የሚጠቅሱት። ከዛ ወደዛ ሲሄዱ እንደው ዲግሪውን ጨመሩና መርጌታ ብለው መጡ። ይሄ አይደለም የሚያድነው። እንዲህ ሰከን ባለ እድሜ በተቻለ መጠን እንደው እንደዚህ ጠይቆ መረዳት መማር ቢቻል ልብ መግዛት ቢቻል። ምንድነው እኮ ልብ የሚገዛው በ40 ነው ምንድነው ይባላል። ቀሲስ መተዋል እንግዲህ አክሱኛልና መቼ ሊገዛ ነው? እንዲውስ ያንሽ በወጣትነቱ መቼም ግንፍልም ማለት እንግዲህ ወጡን በል። አሁን ለምንድነው ሰከን የማይሉት? እና ቅድም እንዳላስረዝም እንጂ ርዕሰ ጉዳይ ተሰጥቷቸው አውሩ እየተባሉ ዘማዱ እንደዚህ መሩ ነበር የሚፈረገጡት። እና በጣም ይሄ የሚያሳዝን ነገር ነው። እግዚአብሔር አምላክ ልቦና ይስጥልን። አመሰግናለሁ ዲያቆን። እግዚአብሔር ያክብርልን።
ያው የሚታወቅ ነው። በእርግጥ ይሄ እንደዚህ አይነት ርዕስ ለቆ ማውራት እኔ አሁን ኦርቶዶክስ ብትባለው ልጅ የኮመንት አርበኛ ከምትሆን ግባ ነበር ያልኩ። ዝም ብለህ ኮመንት ላይ ግን ትጽፋለህ ብዙ ጊዜ። በቃ ማለት ኦርቶዶክስ እንድታደስ እንፈልጋለን ምናምን፣ ግቡና ተናገሩ። የለም በቃ አለቀ። በነገራችን ላይ ይሄ እኮ የእውቀት ማነስ ብቻ አይደለም እኮ። እኔ ሳስበው ወንድሞች ካስተዋላችሁ ብዙ ጊዜያቸው እዚህ እውቀት ላይ የለም። በቃ ምንም ነገር የለም። ሚስጥረ ሥጋዌ ላይ ምን ያወራ? ስለዚህ ምን አለ? ብሶቴን ነው የምናገረው አለ። የራስ ትምህርት የለማ። ምንድነው ትምህርቱ? መቃወም፣ ከኦርቶዶክስ ጋር ኦርቶዶክስን ከሚጠላ ጋር ማበር፣ ኦርቶዶክስን ብቻ የሚያፈርስ ነገር መፈለግ፣ ጥላቻም፣ ሌላ ነገር የለም። ብዙ ጊዜያቸው ደግሞ ገድላትና ድርሳናት ላይ ነው ያለው። ብዙ ጊዜያቸው በምን ሰዓት ዶክትሪን ያንብቡት? በምን ሰዓት ነገር ሃይማኖትን ያንብቡት? የለም። ስለዚህ ዛሬ ቃሌ ውሃ በላው። እሳቸው ኬልቄዶን ጉባኤ አንቀበልም አሉ፣ ተዋህዶ ነኝ አሉ። አጀዩ ደግሞ ወደዛ ተቀለበሱ ማለት ነው። ስለዚህ እንዴት ነው አሁን ቃሌና እሳቸው አብሮ የሚያገለግሉት? እንዴት ሆኖ አንድ ገስት ላይ ይገባሉ? እሱ ኬልቄዶን ጉባኤ ለታላቁ እኮ አበባም እየሰጡ ነበር ማለት ነው ያኔ ዲቤቱ። እውነት ነው። አረ አንበሳ ማወረድ ነበረባቸው። ምን አበባ ብቻ አንበሳ ማወረድ ነበረባቸው። ለሱ ደግሞ ጉባኤ ከለባት ስለሚባል ለሱ ደግሞ የውሻ እንትን ጊፍት ካለ ከለባት ማለት ያሰሩ ጊፍት መስጠት ነው። ምክንያቱም አሁን ታላቁ ሙግት ሲያደርግ የነበረው ሲያቀርብ የነበረው አንዱ ምን ነበረው? ሙገቻው ምንድነው የምታምነው አለው። የኬልቄዶን ጉባኤ ክሌ ባህሪ ነው የሚያምነው። ያ ሰውዬ ክሌ ባህሪ ነው። ታላቁ ደግሞ ተዋህዶ ነው። በዛይ ደግሞ ጉባኤ ኬልቄዶን የማይቀበል እሱ ጉባኤ ኬልቄዶን የሚቀበል ነው። አስባችሁታል? ሁለቱም ግን የሚገርመው በጣም ይገርማል። ነገ ግን ይገርማችኋል፣ ቃሌና ጽጌ ደግሞ አብረው ገስታይ ደግሞ ይተጋገዙ ያወራሉ። መሰረታዊ የዶግማ ልዩነት ባለበት ኦርቶዶክስን ግን ለመጥላትና ለማፍረስ ግን ይሰበሰባሉ። በጣም ያሳዝናል። በጣም ይሄ በዚህ አጋጣሚ ዛሬ ቆንጆ ነው፣ በጣም ቆንጆ ነገር የተናገሩት። ተዋህዶ ነኝ የጉባኤ ኬልቄዶን አንቀበል ማለታቸው ራሱ አንድ ነገር ነው። ይህን ደግሞ ወደም ሌላ ጊዜ እናነሳዋለን። ቀሲስ ይፍቱን ይባርኩን። መላከ ሰላም መላከ ገነት ይቅርታ ገነት ልትከማይ ነው። በጣም እንዴት ናችሁ? ሰላም ለእናንተ ይሁን። ዲያቆን ዘማርያም በረከት፣ ዲያቆን ታላቁ ሶፎሮስ፣ አርተወልድ ደምረው፣ ዲያቆን ዳዊት ፍቅረ ኢየሱስ፣ ሁላችሁም ሰላም ብያለሁ። እንዴት ናችሁ? እንዴት ከረማችሁ? እግዚአብሔር ይመስገን። አይመቻቸውም መሰለኝ። ቀጥሉ። እሺ ቢኒዬ ቀጥል። እሺ ከልብ ነው የማመሰግነው። እኔ እንግዲህ እንደው የኚህ ሰው የነዚህ ቡድኖችን እውቀት ታውቁታላችሁ? ግን እናንተ ራሱ አሁን እዚህ ገስት ላይ ያላችሁት የነዚህ ሰዎች እውቀትን ምናልባት አክኖሌጅመንት እውቅና እንደ መስጠት እንዳይሆን በእውነት ለመናገር የጽጌን መጽሐፍ አይታችሁ ታውቃላችሁ? አንብባችሁ ታውቃላችሁ? የነዚህ ሰዎችን ማንነት ታውቁታላችሁ? ምናልባት አንዳንዴ እንደዚህ መንገደኛን እየያዙ እንደዚህ እውቅናን መስጠት እንዳይሆን እፈራለሁ። ለምሳሌ እኔ አሁን እነዚህ ሰዎችን ከ94 ጀምሬ አውቃለሁ። ከ94 ዓመተ ምህረት ጀምሬ አውቃለሁ። ከእናንተ በተሻለ አውቃቸዋለሁ እነዚህ ሰዎችን ከእናንተ በተሻለ። እኔ አሁን ጽጌ መጽሐፉን ግን አይታችሁታል? የሚያወራውን እኛ እኮ ተሸውደናል። ፕሮቴስታንት የነበረን ሰዎች እኮ ተሸውደናል። አሁን እኮ ተንገብግበን እኮ የምንመጣው የቤተ ክርስቲያን ሰው ያልሆነ ነው። ቤተ ክርስቲያንን የሚያውቅ አይደለም ማለት የሆነ ጊዜ ቤተ ክርስቲያን ውስጥ ስለነበረ ያውቃል ወይ? አሁን ተነሳ እኮ አይደለ? ዶግማ ተነሳ አይደለ? ዶግማ ሲነሳ ተናገር ሲባል ምንድን ነው ጽጌ ሄደው? ስድብ ነው። እነዚህ ሰዎች በስድብ ነው የሚታወቁት፣ በክህደት በቃ አለቀ። ሊሸጧት እዛ ሄደዋል።
እኛ እኮ ምናልባት በተወሰነ መንገድ እኮ እቺ ቅድስት ቤተክርስቲያንን የሚያውቁ እኮ ትልልቅ ሰዎች ግን ካህን ያልሆኑ ሰዎች ልናቅ እንችላለን ማለት ነው። እኔ ምንድነው ለወደፊቱ ብዬ የማስበው እነ ጽጌ ከአሁን ከገባበት ነገር የተሻለ ነገር አይናገርም። ብታምኑ ባታምኑ ከየትም ብትፈልጠው ትኩረት ከማሳብ ውጭ አንደኛ ክህደታቸውን ቁም ነገር ሳይሰጠው ክህደታቸውን ማየት እውቀታቸው ምንም እንደሌለ በደንብ እውቁ። ለምሳሌ አሁን ቅድም እኔ ፎቶ አሳይልኝ ዘማርያምን ብያለሁ አይደለ? ለጽጌ እኮ ዋና ጥያቄ ልጠይቀው ነው። ፎቶ አሳይልኝ ብዬ ስናገር ጽጌ አሁን ኦርቶዶክስ ነኝ ይላል አይደለ? አሁን ቅድም የላኩልህ ግለሰብ ፎቶ አለ አይደለ? አሁን እንድታሳይልኝ አልፈልግም፣ አሁን ስለምፈልገው ማለት ነው። ይሄ ሰውዬ ማን ነው ብዬ ልጠይቀው ነበር። ይሄ ሰውዬ ማን ነው? ፕሮቴስታንቶች ናቸው እነ ጽጌ። ግን ኦርቶዶክስ ነን ብለው ካላሉ ገንዘብ እንዴት ያገኛሉ? ቢዝነስ እንዴት ይሰራሉ? ስለዚህ ከየት አቅሙ ነው አሁን ስለ ሚስጥረ ሥላሴ እሱ መናገር የሚችለው? ከየት አቅሙ ነው? ከኛ ሊሻሉ ይችላሉ፣ ግን ከየት አቅሙ ነው? ግዕዝ በነገራችን ላይ ቋንቋ ነው። እነዚህ ሰዎች አሁን ህዝቡን እኛን እኮ ሲሸውዱ ነው የነበረው እኮ እኛን እኮ ሲሸውዱ ነው የነበረው። እኛ እኮ ህመሙ ይገባናል። እኛን ይሸውዱ ነው የነበረው እኮ ግዕዝ ስለተናገሩ ነው። ግዕዝ የሚመስል ግዕዝ ያይደለ ነገር ማለት ነው። ስለተናገሩ እኮ ነው የተሸወድ ነው። የት ያቋታል ኦርቶዶክስ? እኛውን ትልቁ ነገራችን የት ያቋታል? ስለዚህ እርግጥ እነዚህ ሰዎች ፕሮቴስታንቶች ናቸው። በቃ የገንዘብ አሁን ለምሳሌ ጽጌ እችን ቆብ አውጥቶ ሳሉት በሚሞራቸው በለውኑ ሳሉት በሚሞራቸው ጽጌ እችን ቆብ አውልቆ እችን ካባ አውልቆ ጂንስ ሱፍ ለብሶ ልስበክ ቢል ፕሮቴስታንት ቸርች መስበክ ይችላል? ጽጌ ተከታይ ያገኛል? እንኳን ጽጌ በጋሻው አላገኙም ሌሎቹ። ስለዚህ መነገጃዋ ቁብ ነች። መነገጃዋ የሆነች ግዕዝ አውቃለሁ መሳደብ ነው። ግን እንደነዚህ አይነት ሰዎችን እኔ አሁን እንደ ግርሳት ነው እነዚህ ሰዎችን የማያቸው። ሁሌ እናገራለሁ፣ እናታቸውን ቆመው የሚያሳርዱ ሰዎች ነው የሚመስሉ ሳያቸው። ለምን ብትሉኝ እኔ ራሴ እኮ ተሸውጃለሁ። አሁን ጽጌ ነው እንደምትሉኝ እኔን እኮ ኦርቶዶክስ እንደሆነ ያደረጉኝ ሰዎች እነሱ ግን ኦርቶዶክስ ላይሆኑ ይችላሉ። ታምናላችሁ? አሁን ሳስብ ማለት ነው እኔን ኦርቶዶክስ ያደረጉኝ ሰዎች እነሱ ግን ኦርቶዶክስ አይደሉም። እስከዚህ ድረስ ሰርች ያደረግኳቸው ታሪኮች አሉ። ስለዚህ ጽጌን አሁን ና እንወያይ፣ ና እንዲንደራረቅ። እኔ ቤት እኮ ገብቶ የዛሬ 3 ዓመት ቀለሜ ሲሰድብ አልነበረ እንዴ? ቀለሜ አልተማረም፣ እርስ በርሳቸው አልተማማሩም፣ አንዱ ከአንዱ ጋር አይስማማም። አሁን ጽጌ ዶክትሪን ብላችሁ ጠርታችሁ ቅድም ስጠይቁን በእውነት ጽጌ ሚኒስትሪ ያለው ላይሰንስ አለው? ጽጌ ራሱ ከሳቴ ብርሃን ውስጥ እኮ የለም እኮ ጽጌ። መርከብ የምትባል አንድ መጽሔት ነበረችው፣ ሲሳደብ ታሰረ 9 ወር። ስለዚህ እነዚህ ሰዎች ትኩረት ፈላጊዎች ናቸው። ማንነታቸው ኦርቶዶክስን እየተሳደቡ እንጀራ የሚበሉ ሰዎች ናቸው። በግልጽ አማርኛ ሙሉ ወንጌልን ተጠምቋል ብዬ ስናገር እኮ ይኸው ላኩል አይደለ? ይዞ ወስዶ ያስጠመቀውን ፎቶ ላኩል። በቃ አለቀ። ቤተ ክርስቲያን ውስጥ አሁን እኔ ይውላችሁ የነዚህ የምናምንቴዎች የነጽጌ ጉዳይ አይደለም እንትን የሚለኝ ኦርቶዶክስ ውስጥ ሆነው ኦርቶዶክስ ልክ ነች እያሉ መናፍቅ የሆኑ አሉ። እኔ ደነግጣለሁ። በእውነት ነው የምነግራችሁ። አንዳንዶች ከተመለሱስ በኋላ ለምን የእግር እሳት አይሆንባቸውም? የቆዩበት ቦታ ለምን ዲፌንድ አያደርጉም? ገበናውን እዛ ያለውን ነገር ያውቃሉ። እኔ ልንገራችሁ፣ በጣም የማከብረው ዶክተር አለ አፈወርቅ የሚባል ትልቅ ስኮላር ኢገስት ላይ ያስተምራል በፕሮቴስታንቱ። ሉተርን ሲኦል ካገኘ መንግስተ ሰማያት ካገኘሁት ፌር አይደለም ብሎ እዛ ያስተምራል። በነገራችን ላይ ኦርቶዶክስን ግን አያውቃትም። ግን ኦርቶዶክስ ነው ተብሎ ትልቅ ትምህርት የሚሰጠው ዶክተር አፈወርቅ ነው። አሁን ዶክተር አፈወርቅን ባየሁበት ጽጌን እንዴት አስበዋለሁ? ጽጌ እኮ ተሳዳቢ ነው። ቀለም እኮ ተሳዳቢ ነው። ሌሎች እኮ ተሳዳቢ ነው። በነገራችን ተሳዳቢዎች ናቸው። ስለዚህ አንዳንድ ጊዜ ምንድነው
ለወደፊቱም እኛ ማድረግ ያለብን ከማን ጋር ነው የምንወያየው? ምንድነው አቅሙ? እሺ ሰው በንግግሩ ቀጥሎ በጽሁፍ ወቁት። እስኪ የጽጌን ጽሁፎች ይዋቸው፣ የጽጌ አሳተምኩ የሚላቸው ጽሁፎች ይዋቸው። አያሳፍሩም? ከሊቃውንቱ ጋር ከቅዱስ ሲኖዶሱ ጋር ተሰበሰብኩ ሲል ያልተሰበሰበ ሰውዬ ግርማ ነው በጊዜ ሀሳብ የቀረበው፣ ለዛውም ሊቃውንቱ ጋር የቀረበው። ከዚህ ውሸታም ጋር የትኛውን ትምህርት ነው የምታገኙት? የትኛዋን ኦርቶዶክስ ነው የሚያውቀው? ጽጌ እኮ ለእኛ እኮ በቂ ነው። በነገራችን ላይ ማነው ስሙ ወንድማችን ኢንተርቪው ያደረገው ዮናስ ጎርፌ ወዳጄ ነው፣ ተነጋግረናል ከዮናስ ጋር። አይበቃችሁም? የዮናስ ውይይት የጽጌ አቅም የዮናስ ጎርፌ ጋር አልተገለጠም? አይበቃችሁም? በቃ እኮ አያውቃትም፣ ትምህርቷንም አልተማረ። ባይደዌ ስላሴ ገብቼ ተምሬ ጳውሎስ ገብቼ ተምሬ የሚል ማስክ የለም በነገራችን ላይ በቃ የለም። እሱ አይደለም ኦርቶዶክስነት። የኦርቶዶክስ ትምህርት 20 ዓመት ነው። 6 ነው የኦርቶዶክስ ትምህርት 20 ዓመት ነው። ግን እናከብራለን አንድ ወርም የተማረ ሰው። ስለዚህ እወቋቸው፣ እኔ አሁን እወቋቸው። ምናልባት መከላከል የሚባለውን ነገር ለትውልዱ ከሆነ ፍራንክሊ ልንገራችሁ፣ ሂዱ ሰርች አድርጉ። ከእናንተ በላይ ይንቀጠቀጣል ማንነት፣ እንገበገባለሁ። ሂድ በጋሻው ቸርች ስንት ሰው አለ? 60 ሰው ካለን ይቀጣለሁ። ሂድ በጋሻው ቸርች፣ ሂድ አሰግድ ቸርች 100 200 ሰው ካለን ይቀጣለሁ። ስለዚህ እነ ጽጌማ ቸርችም የላቸውም። ግልጹንም ነግራችሁ ቸርችም የላቸውም። በነገራችን ላይ የላቸውም። ስለዚህ ከማን ጋር ነው የምንከራከረው? እነዚህ ሰዎች የት ያውቋታል ኦርቶዶክስን? እነዚህ ሰዎች እኮ ቢዝነስ ማን ናቸው? በቃ እያረዷት ቢዝነስ የሚበሉ ናቸው። አሁን ግን ትኩረት ሰተን ትምህርቷ ላይ ብናተኩር፣ እነዚህ ሰዎችን እንደ እውቅና ባንሰጣቸው፣ ለወደፊቱም ብንጠነቀቅ፣ እያንዳንዱን ሰው ማለት ነው። ስለዚህ ራሱ እኮ የሰጧቸው አይደል እንዴ ካውንስሉ መተዳደሪያ ደንብ። ካውንስሉ ራሱ እኮ ትምህርት የለውም። እዩት። ካውንስሉ መተዳደሪያ ደንብ አይበቃችሁ? የነ ጽጌ ታለ እስኪ ሰላም ሚኒስቴርን ያውጥቼ ልላክላችሁ። ጽጌ ያለበት ጽጌ ላይሰንስ አለው? እውነት ለመናገር የለም እኮ ጽጌ የለበትም። እውነት ለመናገር ከሳቴ ብርሃን ላይሰንስ ውስጥ ጽጌ የለበትም። ባጭሩ የምነግራችሁ። ስለዚህ እንረዳ። ጥሩ ነው። በጨዋ ደንብ አሁን እሱ ተሳድቦ የወጣው በቃ አእምሮ ለማቆሸሽ ተክልዬ ምናምን። ከዛ እኛ ደግሞ ነበረ ብለን ደግሞ እንንገበገባለን። እመኑኝ ጽጌ ከ89 ጀምሮ ኦርቶዶክስ አልነበረም። እድሜውን ሳሉትና ስንት ዓመት ኦርቶዶክስ ነበር የት ነበርክ ብላችሁ ጠይቁት። አልነበረም ጽጌ። በነገራችን ላይ ዝም ብሎ አለ አይደለ የሚመላለስ ሰው ማለት ነው። ስለዚህ በእውነት አሁን ጽጌ ስታስቡት መቅደስ ገብቶ የሚያቅሰው ይመስላችኋል? እውነት ለመናገር አሁን እኔ ትላንትና የመጣሁት ሰውዬ እኮ ስለ ተክልዬ እንዲሳወራ፣ ስለ ማምላክ እንዲሳወራ፣ ስለ ቤዛ ስናገር መቅደስ የገባ ይመስላችኋል? መቅደስ ውስጥ በቃ እኔ እነዚህ ሰዎችን ባናራግባቸው በቃ እኔ አንድ ምናምንቴ፣ አንድ ጨዋ ሰው፣ አንድ ያልተማረ ሰው ግን ኦርቶዶክስ ነኝ የሚል ይልቁኑ ግን አሁን ደግሞ እንደዚህ አይነት ነገር ባስለመድን ቁጥር አሁን ሰንበዲን ከቲክቶክ ላይ ይመጣና ኦርቶዶክስ ነበር ወደ ታድሶ መጥቻለሁ ብሎ እኔ እኮ የኦርቶዶክስ መምህር ነኝ ብሎ እንዳይመጣ ከአሁኑ ንቁ መተውና የነዚህን ዝም ብሎ ተሳዳቢዎችን ነገር ማሳየት። የእውቀቱ ዛሬ እኮ ታየ። የለም በቃ ጨዋ ነው፣ ምንም የለም። ከየት አምጥቶ ይናገረው? ታላቁ አውድ የሚጠይቀውን ጥያቄ ቆይ ሰው ያለውን እኮ ነው የሚሰጠው። ከየት አምጥቶ ሚስጥረ ስጋዊን ይንገራችሁ? ከየት አምጥቶ ጳውሎስ ተምሬያለሁ ስላለ ይህ ከየት አምጥቶ ይንገራችሁ? የሚያውቀው ስድብ ነው። ገድሉንም በቅጡ አላነበበም። አለቀ። ገድሉንም ቢያነበው በቅጡ አላነበበው እና እኔ እንደው እውቅና ሳንሰጣቸው አሁንም በየቤቱ ትምህርት ላይ ትኩረት ቢደረግ የቅድስት ቤተክርስቲያን ስንዱ እመቤት የሆነውን ትምህርቷ ላይ ትኩረት ብታደርጉ፣ ከዛ በውሸት የሚዋሹትን ደግሞ እየነቀሳችሁ ደግሞ መልስ ብትሰጡ ጠያቂ ኖሩ። ከዛ በተረፈ ጸጥ ይላሉ። ጸጥ ብለው ነበር። አሁን ሰሞኑን እኮ ሌላ ሚስጥር ስላለ ነው እነዚህ ሰዎች እንትን የሚሉት። እኔ ነው እንትኔ ከእናንተ በላይ ግን እነ ጽጌን ቀርቤያቸው አውቃቸዋለሁ 20 ምናምን ዓመት። አሁን እንደ የእግር እሳት ነው። ከነዚህ ጋር ነበር ወይ ለነዚህ ነበር። እነዚህ አራጆች ናቸው ልንገራችሁ። ቴንክ ዩ። እሺ እግዚአብሔር ያክብርልን። መዝሙረ ያሬድ ምናልባት መጨረሻ ላይ የምትሆን ነገር ካለ እናቅርብና እንግዲህ የመጨረሻ እድል ነው አንድ የምሰጠው ለጽጌ ማለት ነው።
ከስር ካለ ጽጌ የሰማ ካለ አንድ አፍታ ግባና ጨርስ። ርዕሱን ካለ ከስር ካለ ጽጌ ስጦታው ካለ ከስር አንድ አፍታው መግባት ትችላለህ። ወይ ደግሞ ከተሐድሶ መካከል እኛ የተሐድሶ መናፍቅ ነን፣ የኦርቶዶክስ ተሐድሶ ነን። የኦርቶዶክስ ተሐድሶ ነን፣ ትምህርታችን ግን ይሄ ነው የምትሉት ካለ ገብታችሁ ማውራት ትችላላችሁ። ማንኛውም ሰው ትምህርት ተጠይቆ ትምህርት መመለስ የሚችል የተሐድሶ ናፍቅ ካለ እንሰጣለን። ደሜ ይቅርታ። እሺ ሀሳብ ስጥና ወደ መዝሪያ ላይ እንሄዳለን። እሺ ቢገቡ ነው ጥሩ። አሁን መግባታቸው በጣም ቀላል ነገር እንዳይመስላችሁ። በየመንደሩ የሚያወሩት ወሬ፣ ሌላ ቤትም ገብተው የሚያወሩት ወሬ የ20 ዓመት እኛ ከመወለዳችን በፊት የጀመሩት ክስ ስለሆነ አይሰማም ድምፆት በጣም ርቋል። አሁን ቀርቧል። አሁን ቀርቧል። ርቆ ነበር ቅድም። እሺ ምንድነው እያልኩ ያለሁት? ይግቡ፣ መምጣታቸው ጥሩ ነው። እኛ ከመወለዳችን በፊት የጀመሩት ሐሜት ሰው ቢሰማውና ማንነታቸውን ሰዎቹ ቢያውቋቸው አንዳንድም ቢሆን ዝም ብሎ የምንፍቅና እንትን ጉም ብንብን የሚልበት ሰው ጭስ ሊኖር ስለሚችል ትምህርታቸውን እንደዚህ መግለጥ ተገቢ ስለሆነ እኔ በመምጣቱ ዛሬ ራሱ ጽጌ መምጣቱ በጣም ደስ ብሎኛል። መምጣቱ ራሱ ትልቅ ነገር ነው። ይምጣ። እኔ በጣም ነው በነገራችን ላይ በአንድ በኩል ያሳዝነኛል። ሰው እንዴት በማይረባው ነገር እድሜ ዘመኑን ምንም ያለ አምልኮ እንደው ያለ እግዚአብሔር እንዴት ሰው ብቻውን ይኖራል? ተራቁቶ እንዴት ይኖራል? እና በጣም ነው ምስኪን ነው። እንደው እንጀራ እንኳን በልቶ የሚያደርሰው አይደለም ወይ በነፍሱ ወይ በስጋው። እና እኔ እንደ ክርስቲያን እውነት ለመናገር በጣም ነው የሚያሳዝነኝ፣ በጣም ነው። ስለዚህ ይምጣና ጥያቄ ካለው ጥያቄውን በስነ ስርዓት ያቅርብ። አሁን ቅድም ፈጣሪ ናት ትላለች ይላል እመቤታችን። እንዲሁ አሁን እግዚአብሔር የሚያውቅ አሁን ፕሮቴስታንት እንኳን እንደዚያ ብሎ አያውቅም። እነዚህ ሰዎች ከፕሮቴስታንት ያነሰ ናቸው። ፕሮቴስታንቶችን በእነሱ እየታረሱ ማየት ተገቢ ነው ብዬ አላምንም። ከፕሮቴስታንቶቹ የባሱ ናቸው። ፕሮቴስታንት ቢያንስ የራሱ ትምህርት አለው፣ የራሱ የኔ የሚሉት ነገር ባይስማሙም ቢሆኑም እነዚህ እኮ ትምህርት እስኪ አንድ ነገር ሲባል ሁሉን ነገር እኮ ዕውቀታቸው ራሱ በጣም የሚገርም እኮ ነገር ነው የሚያነሱት። ከእመቤታችን ስጋን አልነሳም፣ ዘር ነው። ለመሆኑ ዘር ከማን ነው የሚነሳው? እንዴት ነው የሚነሳው? ስለ ዘር ስለ ስጋ እና ዕውቀታቸው ራሱ የሆነ ብን የሚል በወሬ ሰምተው የወጡ ሰዎች ናቸው ከቤተ ክርስቲያን። አውቀው ሳይሆን ወሬ ሰምተው ሰዎቹ ሲሉ ሰምተው የገባቸውን ዝም ብሎ ያልገባቸውን ነገር እንደገባቸው አድርገው የወጡ ናቸው። ይግቡ፣ ትምህርት ይጠይቁ። የወንድሞቻችሁ ናቸው ያሉት። ከታች ያላችሁ ሰዎች ግቡ። ጽጌም አቶ ጽጌም ካለህ ግባ፣ ጌታቸውም ካለ ግባ። እውነት መናገር እንደዚህ ሪስፔክት አድርገው ደግሞ የሚያወሩ ደግሞ ወንድሞች ስላሉ ምንም ችግር የለውም። እኔም እዚህ እንደ ሽማግሌ ቁጭ ብዬ እንደው ምንም አይነት ኢንተራፕት ሳትደረጉ በትምህርት ላይ ብቻ ወሬ እንድታወሩ ማድረግ እችላለሁ እኔ ራሴ። እና ካላችሁ ግቡ። ከሌለ ግን እንዴት 60ና 30ና 40 ዓመት ሐሜት ስታሙ ትኖራላችሁ? እንደዚህ ወሬ ብቻ እንደው ሐሜት ብቻ እና እኛን የሆነ ሊያናድ የሚችል እንድናስቆጣቸው ተቆጥተንም እንድናስወጣቸው የሚያደርግ ነገር አረጉና የመጀመሪያው ዙር እስከሚያልቅ ዝም። ሁለተኛ ዙር ላይ ግን ማሳሰቢያ ሰጠን። ከርዕስ ከወጣ ማንም ሰው እናስቆማለን አለን። ስለዚህ የራሳችሁን ቤተ እምነት ሚስጥረ ስጋዊ ላይ ተናገሩ ተባሉ። ሄደው በቃ እዛ ጋር አቦኩት። ገድለ ተክለ ሃይማኖት ላይ መጡ። እንደዚህ ማርያም ፈጠረች ይላሉ አሉ። እዚህ ጋር መጡ አቦኩት። ርዕስ ጠብቁ። የለም በቃ መሰረታዊ ችግር ይሄ ለምንድን ነው? ሐሜት ላይ የተቀመጠ ሰው በቃ ስለ ሰው የሚቦጭቅ ሰው ምንም ነገር እውቀት የለው፣ ቀን ሙሉ የሚያወራው ሐሜት ነው። ሐሜት ደግሞ ኃጢአት ነው። ከዛ አንጻር ነው ያስቆምኳቸውና አሁንም ካሉ ከስር ራስ ጌታቸውም ካለ አግዛችሁ ተፈራም ካለ ከስራ ያላችሁ ተሐድሶ ናፍቃን ካላችሁ፣ አዎ ትምህርታችን ነው፣ ዶግማችን ይሄ ነው። ከኦርቶዶክስ የወጣንበት ከ5ቱ አዕማደ ምስጢራት ከ7ቱ ምስጢራተ ቤተክርስቲያን የወጣንባቸው ምክንያቶች ከዶግማ ይሄ ነው። ትምህርቱ መጽሐፍ ቅዱስ ትምህርቱ እንደዚህ ሲል ቤተክርስቲያን ግን እንደዚህ ብላለች። እስቲ ኑና በዶክትሪን በዶግማ ሞግቱ። ይሄ ነው በቃ የተሐድሶ ናፍቃን ያልኳችሁ። የተሐድሶ ናፍቃን ሆናችሁ
እኔ ከኦርቶዶክስ የወጣሁበት የዶክትሪን ልዩነት ማሳየት እችላለሁ የሚል ሰው ካለ ማለት ሚስጥረ ስጋዌ ላይ እንደዚህ አለ፣ ሚስጥረ ስላሴ ላይ እንደዚህ አለ፣ ሚስጥረ ትንሣኤ ሙታን ላይ እንደዚህ አለ፣ ትምህርቱ ግን እንደዚህ ሆነ የሚል ካለ ዌልካም ነው። እሺ መዝሙሬ ይቀጥል። አይ በቃ እግዚአብሔር የነሱን ነፍስ ይመልስልን። በጣም ያሳዝናሉ። በስተርጅና እንደዚህ መባከን። ጴንጤሞንም አልፈልግም ይላሉ፣ ኦርቶዶክስ መውጣት ፈልጋሉ ይላሉ። ግን ደግሞ ሌላ ትምህርት ይዘዋል። ቤተክርስቲያን ደግሞ ሌላ ትምህርት እንደ ፕሮቴስታንቱ አይደለችም። አሁን ፕሮቴስታንቱ ጋር ህብረት የሚያደርጉት አብረው የሚጸልዩት አብረው የሚያመልኩት እዚህ ቲክታክ ላይ በፕሮቴስታንት ችግር የለባቸውም። በቃ ማለት ልዩነት ውበት ነው ፕሮቴስታንቱ ጋር። እኛ ጋር ደግሞ ይሄ ነገር የለም። እኛ ጋር ልዩነት ውበት ሆኖ ያውቅ። ልዩነት ያስወግዛል፣ ልዩነት ያስወጣል፣ ልዩነት ከቤተክርስቲያን ይለያል። ምክንያቱም በልዩነት የሚመራ መንፈስ ቅዱስም የለም፣ የሚመራ የሚያስተምረው መንፈስ ቅዱስ የለም። አንዱ መንፈስ ቅዱስ ከአንዱ ምንጭ ሁሉ ይጠጣል፣ አንድ ቃል አንድ ተናጋሪ ይሆናል። ያሳዝኑኛል የተሐድሶች፣ በጣም ነው የሚያሳዝኑኝ። ዝም ብለው የሚዞሩ በየአዳራሹ ሲፈልጉ ገንዘብ ሲፈልጉ ከጴንጤ ጋር የሚስማሙ ብቻ ኦርቶዶክስን አታክ የሚያደርግላቸው ከተገኘ ገንዘብ ይሰጣቸው እንጂ እና እራታቸውን ይብሉ፣ ምሳቸውን ይብሉ፣ ልብሳቸውን ይልበሱ። ይሄን ያህል ግራ የተጋቡ ናቸው። ጴንጤ መሆን አንፈልግም ብለው በግልጽ የተናገሩ ናቸው። ጋይ ጽጌ ጴንጤ መሆን አንፈልግም፣ እንዲሁም እኛ ያስተማርናቸው ወደ ጴንጤ ቢመዳቸው ሁሌ የምናዝናለን ይላሉ። አሁን ግን ከማን ጋር ብረት ያደርጋሉ? ከጴንጤ ጋር ብረት ያደርጋሉ። ኦርቶዶክስ ደግሞ ይላሉ። እና በጣም በጣም ነው የሚያሳዝኑት። እግዚአብሔር ከዚህ ከባከን ህይወት ደግሞ ስብስብ እንዲሉ ልቦና ይስጣቸው። በተረፈ ዛሬ ምንድን ነው የተማርነው የሚለው በቃ ትምህርት የላቸውም። ተሐድሶ ትምህርት የለውም። ተሐድሶ ኦርቶዶክስን አታክ ከሚያደርግ ከማንኛውም ሴክት ከማንኛውም ግሩፕ ጋር ግሩፕ አድርጎ ኦርቶዶክስን አታክ ማድረግ የሚፈልገው። ከዛም የተነሳ ትምህርት የለውም፣ ዶክትሪን የለውም፣ የነገረ ስጋዊ ትምህርት የለውም፣ የነገረ ቁርባን ትምህርት፣ የነገረ ጥምቀት ትምህርት የለውም። ስለዚህ ይህን ዛሬ በደንብ ለማሳየት ችለናል። አሁንም ቢሆን ሌላ ቀንም ገብተው በዚህ ጉዳይ ላይ እያንዳንዱን ትምህርታቸውን ቢናገሩ መልካም ነው ብዬ አስባለሁ። ዲያቆን ዘማርያም ይህን ዕድል ስላመቻቸልን እናመሰግናለን። መምህራንም እንግዲህ ያው በዚህ በተሐድሶ እንቅስቃሴ ዙሪያ ላይ ተሐድሶ ምንድን ነው? ምንድን ነው ዓላማቸው? ማን ናቸው? ዛሬ ሴት ናቸው? ምን እየሰሩ ነው? በተለይ የኦርቶዶክስን መለያ የሆኑ ቀኖናዊ ስርዓታዊ የሆኑ ነገሮችን በመፈጸም ልብሷን፣ ልብሰ ተክኗና ቅዱሳቶችን በመጠቀም ብዙ ለማጨረር የሚሞክሩ መሆኑን መግለጥ አለብን። ደግሞ በጎን ደግሞ ከነመካነ ኢየሱስ ከሌሎቹ ጋር ደግሞ እየሄዱ ልሳን የሚናገሩ የሚያስተምሩም እንደሆኑ ትሬኒንግ የሚሰጡ እንዲሆኑ ይህን ሁሉ ማሳየት አለብን። ግን ማጠቃለያ ሀሳብ ምንድን ነው? ዛሬ ምን አሉ ጋይ ጽጌ? ኬልቄዶን ጉባኤን አንቀበልም አሉ። አንቀበለውም አሉ። በተዋህዶ ነው የምናምኑ አሉ። አንድ ባህሪ አንድ አካል አማኝ ነን አሉ። አሁን ግን ታያላችሁ ነገ ከነገ ወዲያ ከፕሮቴስታንቶቹ ጋር ፍቅር ፍቅር ይጫወታሉ። ምክንያቱም ችግር የለባቸው ፕሮቴስታንቶች ኦርቶዶክስን ይቃወሙላቸው እንጂ ከኛ ጋር እኮ ዲቤት የሚገቡበት እኮ ርዕስ ነው ይሄ። ከታላቁ ጅብሪል ጋር እኮ ቃሌ ዲቤት የገባበት ነው። ኬልቄዶን ጉባኤ ይቀበላለሁ ብሎ ትክክለኛ ጉባኤ ነው ብሎ የገባበት ነው። ፕሮቴስታንቱ ዓለም የኬልቄዶንን ጉባኤ እንቀበላለን፣ ሁለት ባህሪ አማኝ ናቸው እኮ። ግን ከኛ ጋር ሲሆን ጸበኛ ናቸው፣ ከተሐድሶ ጋር ግን ፍቅረኛ ናቸው። ለምን? ተሐድሶና ፕሮቴስታንት ኦርቶዶክስን ማጥቃት ስለሆነ ዓላማው ማለት ነው። እና ዛሬ በጣም ነው የሚገርመው ስላችሁ ለእኛ ሳይሆን ፕሮቴስታንቱ ውስጥ ከዚህ በኋላ እንግዲህ እናያለን ማለት ነው። እና የፕሮቴስታንቱ ፈጽሞ የማይገናኝ ነገር የማይቀበሉትን እንግዲህ ሰምተናል። በህፃናት ጥምቀትም የህፃናት ጥምቀትን ይቀበላሉ። ባይዘው ቅድም ሰምታችኋል። የህፃናት ጥምቀትን ፔንቴኮስታሎች አይቀበሉም። ግን አሁንም ኦርቶዶክስን አታክ ለማድረግ ህብረት ያደርጋሉ። እንደዚህ አይነት አይደንቲቲ ክራይስ የማንነት ቀውስ ውስጥ ገብቶ እንደዚህ ግራ ከማጋባት የእርጅና ዘመንም እንደዚህ ከመፍጀት እግዚአብሔር እንዲሰበስባቸው ልቦና እንዲሰጣቸው አይ ቲንክ ጸሎትን ማሰብ አለብን ብዬ አምናለሁ። ደሜ ካለ ግባና ሀሳብን ሰጥተህ ጨርስ። አይኖ የሚገቡ ካሉ ብለህ ነው ቦታ የለቀቀው። ተመልሰ ግባና ካለ ሀሳብን ስጥ። ዲያቆን እግዚአብሔር ይስጥልን፣ ክህነት ይባርክልን። በደንብ እንበረታበታለን በዚህ እንግዲህ ጉዳይ። እሺ መልካም። እንደውም እኔ እንደ መልእክት ማስተላለፍ የምፈልገው አንደኛ ሊቀ ሊቃውንት ስምዐኮነ መላክ ኔትወርክ ስላስቸገራቸው ነው ዛሬ የቀሩት ማለት ነው። ስቲል አሁንም ድረስ እንኳን አልተኙም።
እየጠበቁ ነበር። ግን ኔትወርኩ ጨራሽ እኔ ላይቭ ራሱ አላሳይ አላቸው እና ምናልባት ነገ ለነገ ብለዋል። ነገ ዓርብ አይደለ? ለነገ ዓርብ ብለዋል። ስለዚህ ነገ ሊቀ ሊቃውንት ስምዐ ኮነ መጥተው ነገረ ክርስቶስን ያስተምራል። አንዴ ነው። በሚቀጥለው ሳምንት እግዚአብሔር ከፈቀደ ደግሞ የኔታ ማዕበል ፈጠነ እንደዚሁ ትምህርት ይዘው ይመጣሉ። የቤተክርስቲያናችን ትምህርት በነገረ ማርያም ዙሪያ ላይ ትምህርት እንማማራለን ማለት ነው። በሱ መንገድ ደግሞ ትምህርት እናገኛለን። እኔ ካሁን በኋላ እንደውም ዲቤቶች ቢሆኑ ብዬ ማስበው ወደኛ ስንመጣ አሁን ጥሩ ብዬ ማስበው ምንድን ነው መሰላችሁ? ካሁን በኋላ በ5ቱ አዕማደ ምስጢራት በ7ቱ ምስጢራት የቤተክርስቲያን ዲቤት አይደለም ምለው። ምን ዲቤት እናደርጋለን? ምን አላቸውና ዲቤት እናደርጋለን? እኔ ጥሩ ነው ብዬ ማስበው ከዚህ በፊት ፕሮቴስታንቶች ግቡና ኦርቶዶክስ ማትሆኑበት ምክንያት ምንድን ነው ብለዋል የሚገቡት። እኛ ተጠያቂ ሆነን እነሱ ጠያቂ ሆነው ኦርቶዶክስ ከትምህርት አንጻር ኦርቶዶክስ ማትሆኑበት ምክንያት ምንድን ሆነ እየጠየቅናቸው ነው። እስቲ እነሱ ያስረዱንና እኛን ጠይቃቸው። እስቲ ይህን ድል ሲስቱ እነሱ ለምን አንገለብጠውም? ኢንተራፕት እንዳይደረጉ ሐሳብ እንዳይቀየርባቸው እንዳይዋከቡ በስነ ስርዓት ፌር አድርገን ደቂቃ ሰጥተን እነሱ እስቲ ዶግማዊ አቋማቸው ምንድን ነው? የተሐድሶ መናፍቅ ምን ፕሮቴስታንት የሚሆን እኛን ጠይቃቸው እስቲ ይመልሱልን። ለዘመናት ጠይቁ ነበር ያሉት፣ እስከዛሬ ጠይቁ ነበር አለ። የእኛም ወንድሞች አንዳንዶቹ በር ከፍተው ቤታቸውንም ከፍተው በቃ ግቡ እስቲ ለምደ ኦርቶዶክስ ማትሆኑ ተብሎ ተጠየቀ። እስቲ እናንተ ፕሮቴስታንት የሆናችሁበት ዶግማቲክ ነገሩን ከመጽሐፍ ቅዱስ አንጻር እኛን ጠይቅና እናንተ መልሱልን እስቲ። ልክ በተለይ ደግሞ ጽጌ ስጦታ፣ ሙሴ መንበሩ፣ ጌታቸው ካለ እናንተ የተሐድሶ መናፍቃን ሌሎቹ ያው እንትኖቹ ከስራ ያሉት ተሐድሶቹ የእናንተ ነገር የተቀበሉ ስለሚያጨው ተዋቸውና ዋናዎቹ ነው የሚሉት። እስቲ ግቡና በዶግማቲክ መንገድ እኛ ቤተክርስቲያን ትታደስ ብለን የምንናገርበት እንዲህ አይነት ያስተምሮ ችግር አለባት ብላችሁ እስቲ ግቡና እኛን ጠይቃችሁ ከመጽሐፍ ቅዱስ እንጠይቃችሁ እስቲ። ቤተክርስቲያን በ5ቱ አዕማደ ምስጢራት በ7ቱ ምስጢራት ከየሳት ነው ነገር ንገሩ። ይህን ካልተግባባን ገድለ ድርሳት ላይ ብንዋይ ስለ ስዕላት ብንዋይ ምን ይጠቅመናል? ሚስጥረ ስላሴ የለያየንን ነው ነገረ ማርያም አንድ የሚያደርገን? ሚስጥረ ስጋዌ የሳት ነውን ነው ገድለ ተክለ ሃይማኖት አንድ የሚያደርገን? ሚስጥረ ትንሣኤ ሙታን የሳት ነውን ነው ተአምረ ማርያም አንድ የሚያደርገን? አይሆንም እኮ። እንዴት ይሆናል? የፈለገ አንድ ሰው ለምሳሌ ሚስጥረ ስላሴን አላምንም ብሎ ተአምረ ማርያም እቀበላለሁ ቢል አንድ ሰው ይጸድቃል? አይጸድቅም እኮ። በነገራችን ላይ ጉባኤ ኬልቄዶን 30 ቀኖናዎች አሉት። 27ኛው ቀና ምን ይላል መሰላችሁ? 27ኛ ቀና ሴትን አስገድዶ የደፈረ የጠለፈ ሰው የተወገዘውን ይላል የኬልቄዶን ጉባኤ ቀኖና 30 ላይ። ስለዚህ እኛ ምን እናደርጋለን? አይ በጣም የተቀደሰ ነው ይህ ሐሳብ፣ በጣም እውነት ነው፣ ይሄንማ እኛ የምንቀበለው ብለን ጉባኤ ኬልቄዶን አንቀበልም። አንድ አካል ሁለት ባህሪ ካልክ በኋላ ስለ ሴት መደፈር ውግንና ቆሟል ብለን ጉባኤ ኬልቄዶን አንቀበልም። እንደውም ምን ይላል መሰላችሁ? ቀኖና ደግሞ 2 ላይ እዛ ኬልቄዶን ጉባኤ እኮ ነው ጉባኤ ከለባት ለኛ ማንቀበለው። ቀኖና 2 ላይ ደግሞ ካህናት መነኮሳት ፖለቲካ ውስጥ ከገቡ ከክህነታቸው የተሻሩ ይሁን ይላል። ይሄን ሐሳብ አሁን ስለደገፈ በተለይ በዚህ ዘመን ላለን ክርስቲያኖች በጣም ጠቃሚ ነው ብለን ጉባኤ ኬልቄዶን እንቀበል። አንድ ውሸት ላይ አንድ እውነት ላይ ውሸት ጨምሮ አይጸደቅም። እግዚአብሔር አምላክ ነው ብለህ አምነህ እግዚአብሔርን የሚያግዙት ጥቃቅን አማልክት አሉ ብሎ ያመነ ሰው አይጸድቅም። እግዚአብሔር ነው፣ በቃ አለቀ። እግዚአብሔር ሊያግዙ የሚችሉ አማልክትኛ የሉንም። እኛ ፍጡራን የሆኑ ጻድቃን ሰማዕታት ነው እንጂ ያሉ እግዚአብሔርን ሊያግዙ የሚችሉ ሌሎች ትንንሽ እግዚአብሔሮች የሉንም። እንደ እግዚአብሔር አምላክ ነው ብሎ ማመን እውነት ነው። አንድ እውነት ላይ ውሸት ስለጨመሩ ትክክል ሊሆን አይችልም። እና ሌሎች ገድለ ድርሳናት ይቆየና ከአሁን በኋላ በተቻላችሁ መጠን እዚህ ያላችሁ ወንድሞች፣ ሌሎች ወንድሞች ቤታችሁ ከተከፈተ አይቀር እስቲ ግቡና ዶክትሪናችሁን አስረዱን የሚል ቻሌንጅ እንጀምር። ግቡና እስቲ እኛ ከኦርቶዶክስ የወጣ ነው በዚህ የዶክትሪን ልዩነት መሰረት ነው ብላችሁ እስቲ አብራሩልን። ከቻላችሁ እንደኛ መጽሐፍ አሳይታችሁ
ልክ አሁን እኛ 5ቱ አዕማደ ምስጢራት 7ቱ ምስጢራተ ቤተክርስቲያን የምታምነው በቅዱስ ሲኖዶስ ይጸደቃልን አለ መጽሐፍ የኢትዮጵያ ኦርቶዶክስ ቤተክርስቲያን የውጭ ግንኙነት የሚለው ልክ እንደዛ ሁሉ እስቲ እናንተ አቋማችሁን እስቲ ንገሩ። በሚስጥረ ስጋዌ በሚስጥረ ስላሴ ያላችሁ ከዛኛን ጠይቅና ከመጽሐፉ ተባራታችሁ መልሱልን። ይሄ ለተሐድሶ መናፍቃን ግብዣ ነው። ስለዚህ ከተቻለ ዛሬም አይደል ሌላም ቦታ ላይ እንደው እንኳን በኋላ መጋበዝ ያለብን ያው ብዙዎቹ ፕሮቴስታንቶች ከናንተ የወጡ ተሐድሶች ከናንተ የወጡ መረጌቶች ከናንተ የወጡ ቄሶች ስለሚሉ ስለሚመጻደቁባቸው በዛ አጋጣሚም ገበናቸው ቢገለጥ ብዬ ነው። አቅማቸውን ቢታይ ብዬ ነው። ስለዚህ ሌላ ነገር መደበቂያ ሳይሆን በይፋ ወጥተው እስቲ ይናገሩና ይመስክሩት። እነሱ ዶክትሪን ላይ አስተምሮ ላይ ያላቸው ማለት እኛን ጠይቀና እነሱ ይመልሱልን። እስቲ ይሄ ከኦርቶዶክስ የወጣ ነው፣ ይሄ ትምህርታችሁ ከመጽሐፍ ቅዱስ ስለወጣ ነው ብለው ማለት ይሄ ግብዣ እናቀርብላቸዋለን። ከአሁን በኋላ ዲቤት የሚያስፈልግ አይመስለኝም። ተጠይቀው ሰዓት ተሰጥቷቸው ያብራሩ። ጀግና ከሆኑ እኛ ደግሞ እንጠይቃቸው። እስቲ ኦርቶዶክስ መልስ አላት ብለን ስንናገር ይሳለቁ አልነበረ? እስቲ ተሐድሶ መልስ ካለው እስቲ እንገሩ። ኦርቶዶክስ ለምትጠይቀው ጥያቄ በዛ ላይ ደግሞ ኦርቶዶክስ ተሐድሶ ነው ሲናገሩ ራሳቸው ኦርቶዶክስ እንዴት ነው ያሉት? ከዚህ አንጻር ማብራራት መመለስ አለብን የሚለው ነገር እንድናብራራ ነው። ኤኒሃው ምኞቱን ቅድም ነግሮናል። አሁን ኦርቶዶክስ ተመለስ ብትለኝ እንድንመለስ ጥያቄ እያቀረብን ነው ብለዋል። ስለዚህ ጥያቄ ካቀረቡ ታዲያ በንስሐ ነው። ለእርሶ የክህደት ከረጢት ግን ቦታ የለንም። እርሶን እንወዳለን፣ እንዲመለሱ እንፈልጋለን። ቤተክርስቲያን ሐኪም ቤት ናት፣ ፍርድ ቤት አይደለችም። ዳሩ ግን ለኑፋቂዎች ቦታ የለንም። ይሄን ሳይረሱብን ማለት ነው። ይሄ ቢስራውት ቢሆን ጥሩ ነው። እሺ ቀሲስ ይፍቱን ይባርኩን። እንኳን ደህና መጡልን። እንኳን ደህና ቆያችሁ። ቀሲስ ዲበኩሉ ብራክ ይድረሰኝ። መምህር በረከት፣ መምህር ዳዊት፣ መምህር ክርስቶፎሮስ፣ ወንድማችን ፍቅረ ኢየሱስ፣ ታችም ያላችሁ ሰላም እግዚአብሔር ከኔም ከእናንተ ጋር ይሁን። ዛሬ አልመች ብሎኝ አሁን ነው መግባት የቻልኩት። እንዴት ናችሁ? ምናልባት አንድ ሁለት ነገር የጀመራችሁት ነገር ላይ ሀሳብ መስጠት ይችላሉ ይመስለኛል። ይሄ በተለይ አንዳንድ ጊዜ የተሐድሶ እንግዲህ ጽጌ ስጦታው ይነጋል ብለው የጻፉት መጽሐፍ በራሱ የእምነታቸውን ቁልጭ አድርጎ የሚያሳይ ነው። ሳይነጋ የተወለገ ጽጌ ብለው መምህር ኪዳነ ማርያም ይመስሉኛል አባ ኪዳነ ማርያም ምላሽ ሰጥተውታል። አይ አሁን የምናምነው እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው ካሉ የመጀመሪያ ምንድነው ያው ፕሮቴስታንቲዝምን በአደባባይ ላይ ወግዙት ይገባል። ቢያንስ ከኛ ጋር ያላቸው ልዩነት በስርዓት ሲሆን ከፕሮቴስታንቱ ጋር ደግሞ በዶግማ ይሆናል ማለት ነው። አንደኛ እንደዛ ነው የሚሆነው። ከዚህ ሲሄዱ ኦርቶዶክስ ተዋሕዶ ቤተክርስቲያን ረግመው አይደለም የሚሄዱት። ስለዚህ ከዛም ሲመጡ በግልጽ አሁን ትክክል አይደለም ብለው መናገር አለባቸው። አንዱ እሱ ነው መሰረታዊ ነገር። ሁለተኛ ብዙ ሰው ምን ይፈልጋል? ከእግዚአብሔር ጋር ያለን ግንኙነት በብልጣ ብልጥነት የታጀበ አይደለም መሆን ያለበት። ከቤተ ክርስቲያንም ጋር ያለን ግንኙነት ንስሐ የሚባል ነገር አለ። አሁን አንተ አንስተኸዋል። ሳይፈሩ ሳያፍሩ የሰሩትን ወንጀል በግል የሰሩት ከሆነ ለንስሐ አባት፣ በአደባባይ የሰሩት ከሆነ ግን በአደባባይ ሳይፈሩ ሳያፍሩ አንደበትን ወቃሽ፣ ሕሊናን ከሳሽ፣ ቤተክርስቲያንን ታዛቢ፣ እግዚአብሔርን ይቅርታ ተጠያቂ አድርጎ ይሄንና ይሄን በድያለሁ አጥፍቻለሁ ብሎ ምንም ማመሻመሽ ምናምን አያስፈልግም። በቃ ትክክል አልነበርኩም። መረዳት ያለብን እነሱ ለስማቸውም ለሌላ ነገር ከሚጠነቀቁት በላይ በእነሱ ትምህርት ምክንያት የጠፋው ምዕመን ሊገዳቸው ይገባል። ጌታ በግልጽ ነው የተናገረው። በስሜ ከተጠሩት ከነዚህ ከታናናሾቹ አንዱን የሚያሰናክል አለ። ያ ሰውዬ በአንገቱ ላይ የወፍጮ መጅ ታስሮ ወደ ጠለቀ ባህር ቢገባ ይቀለዋል ነው ያለው። እና እንደው ንስሐ የሚጀምረው እኮ እውነተኛ ጸጸት ነው። ንስሐ የሚገባ ሰው ወይም ጥያቄ የሚያቀርብ ሰው ምናልባት ግራ ስለገባው ምናልባት መንገዱ ስላዛለቀው ምናምን አይደለም መሆን ያለበት። ትምህርት ነው መሰረታዊ ነገር። ከሳተ ስቻለሁ፣ እዚህ ጋር ትክክል አይደለሁም መስሎ ነበር
ከዛ ነው እንጂ የሚጀምረው አማራጭ ስላጣም ሌላም አይደለም። ቢመጡ ማንም ሰው ቢመጣ ደስታችንን አንችልም። እንኳን እኛ የቅዱሳን መላእክት እንኳን በሰማይ ታላቅ ደስታ ነው የሚደሰቱት። እና በማንኛውም ሰው የንስሐ ህይወት ወደ ቤተክርስቲያን መመለስ የሚከፈው ጥንተ ጠላታችን ዲያብሎስ ብቻ ነው። ይሄ በቃ በጣም ደስ ይላል። ግን ሲመጣ ከልብ ነው። ከታጠቡ ከባት ከታረቁ ከአንጀት እንደሚባለው ከልብ የሆነ መምጣት እና ሲመጣ ደግሞ ሙሉ ለሙሉ በትህትና ራስን ባዶ አድርጎ የበደሉት ነው በድያለሁ ብሎ። ምክንያቱም እኒህ ሰዎች እዚህ ኖረው የወጡ ናቸው። ለዛም ደግሞ እዚህ በቤተክርስቲያን ትምህርት ውስጥ ያለፉ ሰዎች ናቸው። ስለዚህ እንደዛ ተደርጎ ነው ጥያቄው የሚቀርበው። አሁን ብዙ የሚያስቸግሩ ጉዳዮች እያየን ስለሆነ ማለት ነው። ስለዚህ አንደኛው ይሄ ነው፣ ከልብ መሆን አለበት። ግን እሱ አይመስለኝም ለኔ። ቢሆን ግን ጥሩ ነው፣ መልካም ነው። ከዛ በተረፈ ሌላው ደግሞ ምንድነው እስቲ በዚህ ሁሉ የአገልግሎት ወይም ደግሞ የማስተማር ጊዜያቸው ሚዲያውን ተጠቅመው ራሳቸውን ችለው ነው ኦርቶዶክሳዊን ሲሉ ሰምቼ ቴዲ ሀውሳ ቤትም አይቻለሁ። እኔ አሁንም ቢሆን ኦርቶዶክሳዊ ነኝ ሲሉ ነበር። ሪሊ ምንም ግንኙነት የላቸውም። ኦርቶዶክሳዊ ከሆነ እኮ ቢያንስ ቤተክርስቲያን ውስጥ ላይኖር ይችላል፣ ግን ህይወቱ ምኑም የተመሰረተው አገልግሎቱም የተመሰረተው ወይም የሚያምንበትን ጉዳይ የሚናገረው አንድ ሰው ራሱን ችሎ ከማንም ጋራ ምንም አይነት ህብረት ሳይፈጠር ማለት ነው፣ ምንም አይነት ግንኙነት ሳይኖረው ግን የስካሁኑ ትራክ ሪከርዳቸው እሱን ያሳያሉ። አሁን እንዲህ አይነት ሁኔታ ይዘህ በእንዲህ አይነት አገር በሚያውቀው ጉዳይ ላይ ሽምጥጥ አድርገህ እየካድክ ንስሐ ራሱ አለ ወይ ነው ማለት። ንስሐ የሚገባ ሰው እንደዚህ አይደለም እኮ የሚሆነው። ይሄንም ነገር አለ ማለት ምንም ግንኙነት እንደሌለ ኦርቶዶክሳዊ እንደሆንክ ብቻ ቤተክርስቲያን ውስጥ ባሉ በአንዳንድ ጉዳዮች ላይ ተቃውሞ እንዳለ ቅሬታ እንዳለ አስተምህሮ ላይ ኦኬ። ታዲያ ምን አስኬደህ እዛ ነው? አልሄድኩም ልትል ነው ማለት ነው? ምንም ግንኙነት የለኝም ስፖንሰር አልደረግም አልተደገፍኩም ልትል ነው? ትክክል እንኳን ብትሆን ከነዛ ጋር ስትደገፍ ደግሞ የእምነት አንድነት ኖሮ አይደል እንዴ? የእምነት አንድነት ከሌለህ ምን አስኬደህ? ምዕመናን ራሱ ለምን አትለምንም እዚህ ማለት ነው? አስፈላጊ ከሆነ ምንድነው ለውጡ? እነዚያም የተሳሳቱ ናቸው። ባስተምሮ አንድ አይደለንም ካልክ ግን ከነሱ ጋር መሆን ከቻልክ ቤተክርስቲያንም ባስተምሮ ማልቀበለው ነገር አላት ብለህ ከቤተክርስቲያንም ጋር መቀጠል ትችላለህ እኮ ማለት ነው። ዶግማው ላይ ችግር ከሌለብህ አንዳንድ ነገሮች ላይ ከሆነ ምናልባት ወደ ሌላ መሄድ ሳይጠበቅበት፣ ግን እንዲህ አይነት ግልጽ የሆኑ ጉዳዮች ናቸው ያሉት እና ንስሐ ይሄን ሁሉ ከማጥራት ነው የሚጀምረው። ይሄን ሁሉ ከማጥራት ማለት ነው። ሲመጣም የሚመጣው የነፍስ ድህነት ታስቦ ብቻ ነው መሆን ያለበት።